መጽሐፍ ቅዱስ እኔና እናንተ የምናልፍበትን መንገድ ሲናገር ይላል በእናንተ ላይ የሆነው በሰው ሁሉ ላይ የሚሆን ነገር ነው፣ አዲስ ነገር አይደለም። በሌላ ማንኛ ሰው በሚያልፍበት መንገድ ሁሉ እንደምናልፍ እንዲህ በሚሆንበት ጊዜ ልንገረም ልንደነቅ እንደማይገባ ይልቁኑ ከአንድ ክርስቲያን የሚጠበቀውን በማድረግ ወደፊት መራመድ እንዳለብን ለማሳየት የተለየ ነገር እንደመጣባችሁ አታድርጉ። አሁን ለምሳሌ ይሄ ያለንበት ሰሞን ኮሮና የሚባለው ቫይረስ ክርስቲያን ያልሆነውን ሰው ወደሚኖርበት ዓለም የመጣው ለይቶ ከሌላ አልመጣም። ትናንት ማታ ምናልባት አንድ ቪዲዮ ደርሷችሁ እንደሆነ አላውቅም፣ አንድ ቪዲዮ ልኬ ነበር። እዛ ቪዲዮ ላይ ምን ይላል? አንድ ሰው ከውጭ ሀገር ስልክ ይደውልና አንድ ጣሊያናዊ ስልክ ይደውልና ያናግራታል አንዲትን ሴት። ምን ይላል? በጣም ደስ የሚለው ነገር እኔ አሌክሳንድሪያ ላይ ያለሁት እስካሁን ድረስ እድለኞች ሆነን ማንም በዚህ በሽታ የተያዘ የለም ይላል። ይልና እሺ ትሏለች። ይልና እኔን የገረመኝ አላት። ወደ ጣሊያን ነው የሚደውለው። እኔን የገረመኝ እስካሁን ድረስ የሚታመሙት ጣሊያኖች ብቻ መሆናቸው። ለምንድን ነው ሞሮኮዎች፣ ሌሎች ሀገሮች እየጠራ ግብጾች ምናምን የሚባሉ ጣሊያን ውስጥ የሚኖሩ የውጭ ሀገር ዜጎች ስትራንጌሪ የማይታመሙት ለምንድን ነው ይላል። ምን አለችው? እንዴት አይታመሙም እነሱ? እኛ ብቻ ነን እስካሁን እንደታመምን ስማችን የሚጠራው። እና ግራ ገባት ሴትዮ ጋዜጠኛ። ምን ያልክ ነው? ለምን ጣሊያኖች ብቻ ታመሙ? ለምን ስደተኛው አልታመመም እያልክ ነው ስትለው፣ አዎ አላት። በል ከአንተ ጋር ማውራት የለብኝም አንተ ዘረኛ ነህ ብላ በፍጥነት ስልኩን እንዲቋረጥ አደረገች። እውነት ለመናገር በሽታው የመጣው ለጣሊያኖች ብቻ አይደለም። ምናልባት እስካሁን ወደ ምርመራ የሄዱት ጣሊያኖች ብቻ ሊሆኑ ስለሆኑ ሊሆን ይችላል። የመጣው ነገር በአንድ ምድር ላይ ፀሐይ እኩል ለሰው ሁሉ እንደሚወጣ አንዳንድ ችግሮችን እኩል ይመጣል። ልዩነቱ የሚመጡብን ነገሮች በሙሉ እንዳያጠፉን እኛ ጌታ አለ። እሱ ጋር እኛ እሳት ውስጥ ብንገባ በእሳት ውስጥ ከሚያሳልፈው ጌታ ጋር ነው የምንገባው። እነሱ እሳት ውስጥ ሲገቡ ብቻቸው ነው የሚገቡት። እሳቱን ማለት ነው። ለሰው ሁሉ የሚሆነው ነገር ይሆንብናል። ከሰው ሁሉ ጋር ሳይሆን ከልጆቹ ጋር የሆነው ጌታ ግን አብሮናል። የእግዚአብሔር መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ ይላል። እግዚአብሔርን በሚፈሩ ሰዎች ዙሪያ ያድኗቸው ዘንድ እግዚአብሔር የላካቸው መላእክት በነዛ እግዚአብሔርን በሚፈሩ ሰዎች ዙሪያ ስለሚሰፍሩ እኔ ዝም ብዬ ሳስበው ባለፈው ማንስቼባቸዋለሁና ዝም ብዬ ሳስበው ሁሌ በህሊና ይመጣል። መኪና እየነዳሁ ሁሌ በህሊና ይመጣል። ዛፉ ውልብ ሲል እኔ ሳልፈው ወድቆ ሄዳችሁ ዛፉን ብታዩት የምትገረሙት። ዛፉ እኔ ላይ ወድቆ ቢሆን ኖሮ ጠፍቻለሁ፣ የለሁም ዛሬ። እዛ ጋር እኮ እግዚአብሔር መልአኩን ልኮ ነው ውልብቷን አሳይቶ አክስሌተር ጥለፍ እንደማድን እንድታይ። ግን ካንተ በኋላ ይኸው መኪናህን የሰበረውን ቦታ ተመልከት። እዛ ጋር ዛፉ ቢያልፍ ልክ የተሰበረበት ቦታ ላይ ቢያልፍ እኔ ላይ ያረፈው ምን ማለት ነው? እግዚአብሔርን በምንፈራ ሰዎች ዙሪያ የእግዚአብሔር መላእክት ስላሉ የመጣው ነገር እንዳያጠፋ ይልቁኑ እንድናልፈው ጌታ ያደርጋል ማለት ነው። እስቲ አሜን ነው። ይሄ ነው ደስ የሚለን ነገር። ይሄ ነው ፍርሃት ቢኖረንም ሌሎች ሰዎች ያላቸው አይነት ፍርሃት እንዳይኖረን ሊያደርግ ብናስብም የሐሳባችን መዝጊያ አምላካችን መኖሩን በመረዳት መራመዳችን መሆን ያለበት። ፈርተን ዕለታዊ ተግባራችንን ማቆም የሌለብን። ለዚህ እኛ ምን አለን? አምላክ አለ። የሚረዳ የሚታደግ የሚያድን አምላክ አለ። አምላክ አለ ይበሉ ተደረባቸው። አልጨበጠም ግን አምላክ አለ።
ጥቂት መናገር እፈልጋለሁ በሁለት ሀሳቦች ዙሪያ ወቅታዊ ነገሮችን መሰረት አድርጌ። ለዚህ ሳምንት እድሜያቸው ከ60 ዓመት በላይ የሆኑ ወገኖቻችንንና ለጥንቃቄ ስንል ወጣቶችን ቤተክርስቲያን እንዳይመጡ ከልክለናል። በተለይ ልጆችን የከለከልናቸው በጣም ትናንሽ ህፃናት ካልሆኑ በስተቀር ልጆችን የከለከልናቸው የሚደረገውን ጥንቃቄ ስለማይከተሉት እንጂ ኢሚዩኒቲያቸው ጠንካራ ነው። ግን ብዙ ጊዜ ጥንቃቄውን አይከተሉትም። ሄደው የሆነ ነገር ይነካሉ፣ በዛ እጃቸው አፋቸው ይነካሉ። አትጨባበጡ ተብሏል፣ ልፊያ አይተውም፣ ጨዋታውን ተብሉን አይተውም። ከዚህ የተነሳ ቢያንስ እናርጋቸው። ፕሮባቢሊቲ የሚባለውን ነገር ሊከሰት ይችላል የሚለውን ነገር ለማስወገድ ሊሆን ይችላል የሚለውን ነገር ለማስወገድ ያሳርፈናል። ይሄንን የእግዚአብሔር ቃል ምን ይለዋል? ስለዚህ አይነት ነገር አንድ ደስ ያልተሰኘውበት ነገር አለ ክርስቲያኑ አካባቢ። ምንድነው? ህመም ሲመጣ፣ ችግር ሲመጣ ያንን ህመም ተመልክቶ መታጠብ የሚያስፈልገው ከሆነ መታጠብን፣ መጠንቀቅ የሚያስፈልገው ከሆነ መጠንቀቅን ተጠንቀቅ ስትሉት አለማመን አድርጎ የሚወስደው ሰው ብዙ። ጥንቃቄን አለማመን አድርጎ የሚወስድ ሰው አለ። ለምሳሌ በዚህ ሰሞን እኔ በግሌ የተለያዩ ጽሁፎችን በማዘጋጀት ቶሎ ለቅዱሳን እንዲደርሱ አድርጌያለሁ። በቤተ ክርስቲያናት ህብረት ደረጃ ደግሞ በጋራ የደረስንባቸው አንዳንድ ውሳኔዎች ስለነበሩ እነዛን ውሳኔዎች ቶሎ እንዲሰራጩ አድርጌያለሁ እና እነዚህ የቤተ ክርስቲያናት ውሳኔዎችም ሆኑ በተለይ አስቀድሞ ታጠቡ፣ በርቀት ሰላምታ ተለዋወጡ፣ አትተቃቀፉ፣ ለውጥ ይደረግ የሚለው ነገር ለአንዳንዶች የሚሰጣቸው ስሜት ምንድን ነው የሚለውን ከአንዳንድ ሰዎች አስተያየት ስሰማ እንጂ አጎላ ነው እኮ በጣም ቫይረሱ ብለው የሚያስባሉ። አጎላ ነው ኮሮና ብቻ ስንል ጎላ ትንሽ ችግር ካልጎላ መፍትሄ የማያስፈልግም ይሆናል። ችግርን መፍትሄ እንዲኖረው የሚያደርገው ችግሩ በችግርነቱ ጎልቶ መታየት። ስህተት የሚሆነው ችግርን አጉልቶ መፍትሄውን አብረው ሳያዩት ሲቀሩ ችግር ይሆናል። ችግሩ ጎልቶ ለችግሩ መፍትሄ ምንድን ነው የሚለው ነገር አብሮ ሲታይ ተቀበል። ካሉ መፍትሄዎች መካከል አንደኛው ሊሆን የሚገባው ችግሩ ካለበት አካባቢ ወይም ችግሩ ሊያገኘን ከሚችልበት አካባቢ ገለል ማለት መታጠብ ነው። ስለዚህ ነገሮች የእግዚአብሔር ቃል ምን ይላል? ለመሆኑ በመታጠብ ራስን ከበሽታ መከልከል ይቻላል? ዲስኢንፌክት በማድረግ በመሰረቱ ሳይንስ በግልጽ ነው የሚነግረን። ግን እንደው እግዚአብሔር ቃል ላይ አለ ይሄ ጉዳይ። አንድ ክፍል ሄደን ኦሪት ዘሌዋውያን ምዕራፍ 15 ውሰዳችሁ። ኦሪት ዘሌዋውያን በመታጠብ እንዴት ከበሽታ ሰውን መከላከል ራስን መከላከል እንደሚቻል መስፋፋቱን መከላከል እንደሚቻል በእግዚአብሔር ቃል ውስጥ ነው። በሌላ አማርኛ ሐኪሞች ከዚህ በፊት አንድ ምሳሌ ስነግራችሁ ዘሌዋውያን 15 አውጡ። እስከዛ ከዚህ በፊት ስለ ሕክምና ጥቂት ሐሳብ የነገርኳችሁ ላስታውሳችሁ አሁን ካለንበት ሁኔታ ጋር ስለሚሄድ። ቀደም ባሉት ዓመታት ሰዎች ታመው ሐኪም ቤት ሲሄዱ ሲያዋልዷቸው ኦፕሬሽን ሲያደርጓቸው የሚያዋልዷቸውንም ሆነ የተለያየ የቀዶ ጥገና ሕክምና የሚሰጧቸውን ሰዎች ባከሙበት እጅ ሌላውን ሰው ያክሙታል። ጥርቅ አድርገው እጃቸውን በሆነች ነገር ጠርገው ወይ በጨርቅ ጠርገው ሌላውን ሰው ሄደው ያክሙታል። እከሊትን አዋልደው ሄደው ሌላውን ሰው ያክሙታል። ስለዚህ የሚሞት ሰው በዛ። ግራ ተጋቡ። እኛ ሰው እያከምን ያለነው እንዳይሞት ነው፣ ግን እየሞተብን ነው። ምንድን ነው ማለት? ዘሌዋውያን ምዕራፍ 15 ሌቪቲክ ኩንጂ ግራ ተጋቡና ሲያስቡ ከመሃላቸው አንድ ሰው እንዳለ እንዴ መታጠብ ነው የሚያስፈልገናል፣ እስቲ እንታጠብና እንሞክር። እጃቸውን መታጠብ ጀመሩ። የሚታጠቡት ግን በሆነ ዕቃ መያዣ ውስጥ በተከማቸው
መጀመሪያ ዙር ላይ አክመው ሲጨርሱ እጃቸውን ታጥበው ያከሙት የመጀመሪያ ሁለተኛ ሰው በበሽታ የመያዝ እድሉ ጠበበ። ቆይተው ግን በተመሳሳይ ውሃ ስለሆነ የሚታጠቡት ቆይተው የሚያክሟቸው ግን በበሽታው መያዝ ጀመሩ። ለምን? መጀመሪያ ሲታጠቡ ቫይረሱን እዛ ውስጥ አስቀምጠውታል፣ ባክቴሪያውን አስቀምጠውታል። ሁለተኛ ሶስተኛ ሲሆን ግን እየተጨመረ ሲመጣ ግን ቢታጠብም እጃቸው ባክቴሪያውንና ቫይረሱን ይዞት ይሄዳል። ስለዚህ ታካሚዎቹ አሁን በበሽታው ተጠቁ። ለውጥ መጥቷል። የሚሞትብን በበሽታ የሚጠቃብን ሰው መጠን ቀንሷል። ግን አልቆመም። ለውጥ ያመጣው ምንድነው? ለምንስ አልቆመም የሚለውን ሲፈልጉ ለካ እየታጠቡ ያሉት በወራጅ ውሃ አይደለም፣ በተከማቸ ውሃ። በተከማቸ ውሃ ታጠቡ ማለት ቅድም የታጠቡበት ውሃ ውስጥ ባክቴሪያውም ቫይረሱም ምን ሆን ብሏል ማለት ነው፣ ቁጭ ብሏል ማለት ነው። እንደገና ውሃውን ስትነቁት ከውሃው እጅ ነው። በዚህ ጊዜ ወደ እግዚአብሔር ቃል ተመልሰው አንዳቸው ሲመለከቱት እግዚአብሔር ምን አለ? የሚታጠበው ሰው በወራጅ ውሃ በምንጭ ውሃ ይታጠብ፣ በሚወርድ ውሃ። በተከማቸ በኩሬ ውሃ በታቆረ ውሃ ከታጠብን የታጠብነው ነገር የት ነው የሚቀረው? እዛ ውስጥ። በሚወርድ ውሃ ከታጠብን ግን ምን አድርጎት ነው የሚሄደው? ይዞት ነው የሚሄደው። ስለዚህ የታጠብንበት ሄዷል፣ የቀረው ምንድን ነው? ንጹህ ነው። ስለዚህ በየሆስፒታሉ ዛሬ የምታዩት አንዳንድ ገንዳ ተዘጋጀ ማለት ነው። በየትኛውም የዶክተሮች ክፍል ስቱዲያቸውን ጨምሮ አንዳንድ ገንዳ ከእጅ መታጠቢያ ጋር አለ። የታጠቡበት ውሃ በሳሙና ከታጠቡ በኋላ ውሃው ምንድን ነው የሚሆነው? ይወርዳል። ችግሩ በሽታው አብሮት ምን ይሆናል ማለት ነው? ይሄዳል። መታጠብን የተማሩት ከእግዚአብሔር ቃል። ዘሌዋውያን 15 ከቁጥር 1 እንመልከት። እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው። ለእስራኤል ልጆች እንዲህ ብላችሁ ንገሯቸው፣ ማንም ሰው ከስጋው ፈሳሽ ነገር ቢወጣ ስለሚፈሰው ነገር ርኩስ ነው። ማንም ሰው ከስጋው ፈሳሽ ነገር ቢወጣ፣ ቆስሎ ከቆሰለበት ቦታ የሚወጣ ፈሳሽ ካለ፣ ምናልባት የሆነ ነገር ቆርጦት ስለተቆረጠ ደም ቢፈሰው፣ ያ የሚፈሰው ደም ያንን ሰው እና ያን ሰው የሚነካውን ሰው ምን ያደርገዋል? ያረክሰዋል። ሐኪም ዛሬ የሆነ ቁስል ቢያገኝባችሁ ቀጥታ በእጁ ይነካቸው? አይነካም። ለምን? እርኩስ ነው እያለ ነው። ምንድነው? ይበክልሃል፣ እሱ ጋር ያለውን ችግር አንተ ጋር ያመጣል እያለ እርኩስ ነው። እርኩስ ነው ሲል እኔና እናንተ በብዛት እርኩስ የሚለውን የምናየው በመንፈሳዊ ይዘቱ ስለሆነ ችግር ያለው ነው፣ ችግር ሊያመጣ ይችላል ከሚል ነገር ጋር ስለማናስተያየው ተቸገርን እንጂ ፈሳሽ የሚወጣው ከሆነ ሰውን ያንን ፈሳሽ አትንካው ነው የሚለን ያለው። ከደማ ደሙን በእጅህ አትንካው። ምናልባት ነጭ ፈሳሽ ወይ መግን ብለን የምንጠራውን እሱንም ቋጥሮ ከሆነ በእጅህ አትንካው። ያ ነገር እርኩስ ነው፣ ችግር ይዞብ ነው የሚመጣው ነው የሚለን። ሰው እግዚአብሔርን ቢሰማ ምንኛ የታደለ ነበር። በየትኛውም ይሄዳል። እርኩስ ነው አለና ምን አለ? ተመልከቱ ቁጥር 3 ላይ ስለሚፈሰው ነገር እርኩስነቱ ይህ ነው፣ ፈሳሹ ነገር ከስጋው ቢፈስ ወይም ከመፍሰሱ ቢቆም እርኩስ መሆኑ ነው። የሆነው ሆኖ ከአንድ ሰው ፈሳሽ ነገር ቢወጣው ይሄ ፈሳሽ ነገር መፍሰሱን እንኳን ቢያቆም፣ ቦታው ግን እንደቆሰለ ከሆነ የፈሰሰው ነገር ደግሞ ሄዶ ሌላ ዕቃ ነክቶ ከሆነ ሌላ አካል ነክቶ ከሆነ በዛ ከዛ ሰው በፈሰሰው ነገር የተነካው ነገር ምንድን ነው? እርኩስ ነው። በሌላ በአሁኑ ዘመን አማርኛ ምንድን ነው የሚባለው? ኢንፌክትድ ሆኗል፣ ተበክሏል። ለካ ሳይንስ አሁን አወቅን የሚለው መቼ የተጻፈ ነው? በእነ ሙሴ ዘመን። ለጌታ ክብር ይሁን። በእነ ሙሴ ዘመን ቁጥር 4 ተመልከቱ። ፈሳሽ ነገር ያለበት ሰው የሚተኛበት መኝታ ሁሉ እርኩስ ነው፣ የሚቀመጥበትም ነገር ሁሉ ምንድን ነው? እርኩስ ነው። አሁን በደንብ ስሙ። አሁን ሰሞኑን ስለ ራስን ስለመከላከል ለመናገር ነው ይሄን ሁሉ ያመጣሁት።
ትክክል እንደሆነ ለመናገር ነው የእግዚአብሔርን ቃል ይዤ የመጣው። ሰሞኑን አሁን ኮሮና ቫይረስ አለና ምን አይነት ጥንቃቄ ይደረግ የላኩላችሁን ጽሑፍ ሼር አድርጉት። ፌስቡክ ላይ ያለው በግልም በቫይበር በዋትሳፕ ልኬላችኋለሁ። ለሰዎች ሼር አድርጓቸው፣ ሰዎች ራሳቸውን ይጠብቁ። አሁን በዚህ ክፍል ምንድን ነው የሚለን? ያ ፈሳሽ የሚወጣው ሰው የተኛበት አልጋም ቢሆን የተቀመጠበትን ነገር ቢሆን እሱ የነካው ነገር በሙሉ ርኩስ ነው አለ። ምን ማለት ነው? ተበክሏል፣ ተመርሷል። ስለዚህ ለምሳሌ ትሬን ውስጥ ሄዶ ያ ሰው ትሬኑን ነክቶ ከሆነ ብረቱን ነክቶ ከሆነ እሱ የነካው ብረት ምን ሆኗል ማለት ነው? ረክሷል፣ ተመርዟል፣ ኢንፌክትድ ሆኗል። ያንን መንካት አይገባም። ከተነካ ደግሞ በዛ እጅ ሌላ ነገር ሳይነካ ያ እጅ ሙልጭ ተደርጎ ምን ሆን አለበት? መታጠብ አለበት። ለምን? ያ ችግር ያለበት ሰው፣ ያ ህመም ያለበት ሰው በነካው መንካት ምክንያት ምን አድርጎታል? በርዞታል፣ መርዞታል። ወይ እግዚአብሔር ይገርመኛል። ለካ ጌታ ስለ መንፈሳዊ ህይወታችን እንዴት እንደምናመልክ፣ እንዴት እንደምንጸልይ፣ እንዴት እንደምናሸበሽብ ብቻ ሳይሆን የሚገደው እንዴት ጤንነታችንን እንደምንጠብቅም ነው የሚገደው። ስሙ ይባረክ። እንዴት ጤንነታችንን እንደምንጠብቅ። ስለዚህ አለ ቁጥር 5 ደምቀው ይነግረናል። ቁጥር 5 መኝታውን የሚነካ ሁሉ ልብሱን ይጠብ። አያችሁ፣ የዛን የታመመ ሰው የረከሰ ነገር ወይም የሆነ ቫይረስ ወይም ባክቴሪያ ዛሬ እንተካው ይሄን ቦታ በሌላ ስም በሚገባ ነው ማለት ነው። ፈሳሽ የሚወጣው ከሆነ ባክቴሪያ ወይም ቫይረስ ከዛ ሰው ምን ሆኗል ማለት ነው? ወጥቷል። ባክቴሪያ ወይም ቫይረስ ያለበት ሰው የተኛበት መኝታ በሌላ ሰው የሚነካ ከሆነ ያ የነካው ሰውዬ ይታጠብ፣ ልብሱንም ምን ይበላል? ይታጠብ፣ ልብሱንም ይታጠብ። ለምን? ነክቷል። ሲነካ ባክቴሪያው ምን አድርጎታል? ነክቶታል። ሲነካ ቫይረሱን ምን አድርጎታል? ነክቶታል። ስለዚህ ምን ማድረግ አለበት? ልብሱን ይጠብ። ቁጥር 5 ላይ ይህን ነው የሚነግረን። መኝታውን የሚነካ ሁሉ ልብሱን ይጠብ፣ በውሃም ይታጠብ፣ እስከ ማታም ድረስ ርኩስ ይሁን። ዲቴል ነገሮችን ማየት ይገባል፣ ግን እንደው እኔ ላይ ላሳያችሁ። ይሄ ሰውዬ ይታጠብ፣ ልብሱን ይጠብ። ከዛ በኋላ ታጥቦ እሱ ራሱ ሌላ ነገር እንዳያረክስ እስከ ማታ ርኩስ ይሁን። ለተወሰነ ሰዓት ከምንም ነገር ርቆ ራሱን አግሎ ይቀመጥ። ኳራንታይን የምንለው አሁን ማለት ነው። ሳይንስ አሁን ኳረንቲን እዚህ ሀገር ኳረንቲን ተብሏል። ዲቴሉን ታያላችሁ በኋላ ነው እዚህ ተጽፏል። ራሱን ያግል። ከዛ ከረከሰ ነገር ራሱን ያግል። ያ የረከሰም ነገር ቫይረሱ እስኪሞት ድረስ። አሁን ለምሳሌ ስለዚህ ቫይረስ አንዳንድ መረጃዎችን ያገኘሁትን ለመተርጎም ከሞከርኩት ውስጥ አንዳንዱ ምንድን ነው የሚለው? ይህ ቫይረስ በሰው እጅ ላይ ስንት ደቂቃ ይቆያል? 10 ደቂቃ። 10 ደቂቃ ሙሉ አፍንጫችን ባንነካ፣ አፋችን ባንነካ ቫይረሱ ራሱ በ10 ደቂቃ ውስጥ ከእጃችን ላይ ምን ይሆናል ማለት ነው? ይሞታል። ለምን? መኖር የሚችለው 10 ደቂቃ ሙቀት ባለበት። ችግሩ 10 ደቂቃ ቆይተን እንደገና ሌላ ነገር ስለምንነካ አሁንም ሌላ 10 ደቂቃ ምንም ሳንነካ መቆየት አለብን። ስለዚህ 10 እየወለደ ቀኑ ሙሉ አፍንጫ፣ አፍ፣ ጆሮ ምናምን ሳይነኩ መቆየቱ ጥሩ ነው። የሆነ ሆኖ ግን እስከ ማታ ይቆይ ብሎ ሲል ለተወሰነ ጊዜ ነው መኖር የሚችለው ያ ባክቴሪያ፣ ያ ቫይረስ። የኖሮ ጊዜውን ጨርሶ እስኪሞት ድረስ ያንን ዕቃ ምን አትበለው፣ አትንካው። ስለዚህ ክርስቲያን እጁን ሲታጠብ፣ ክርስቲያን በአውቶቡስ ነክቶ፣ ባቡር ነክቶ፣ የሆነ ነገር ነክቶ በደህናውም ቀን ኮሮናም ባይኖር በደህናውም ቀን ከሌሎች ችግሮች ለመዳን የራስን ንጽህና በዚህ መንገድ መጠበቅ፣ ከበሽታና ከባክቴሪያ ራስን ምን ማለት ነው? መጠበቅ። የታይናችን ቁጥር 7 ተመልከቱ። አሁን ለማንኛውም ያየነው ሀሳብ ምንድን ነው? በሽተኛው የተቀመጠበት ነገር፣ ወንበሩ፣ የነካው ነገር፣ የለበሰው ልብስ ምን ይበላል? ይታጠብ። ያንን ልብስ የነካም ሰውዬ ይታጠብ፣ ልብሱንም ይጥብ፣ ራሱን ቶሎ በመታጠብ ከዚያ ወደ እሱ ከመጣው ባክቴሪያና ቫይረስ ራሱን ምን ያለው ይጠብቅ። በዛ ጊዜ እኮ ባክቴሪያ ቫይረስ ምን እንደሆነ አይታወቅም ነበር። ይሄ በተባለበት ጊዜ ገና ባክቴሪያ መኖሩን አያውቁም። ቫይረስ መኖሩ አይታወቅም። በኤሌክትሮኒክ ማይክሮስኮፕ የሚታይ ስለሆነ
በማያውቁበት ዘንድ እግዚአብሔር ግን የሚታወቀውን ነገር እንዲያውቁና ራሳቸውን ከዛ በኃይል ከማይታየው ግን ሪል ከሆነው እውነት ከሆነው ባክቴሪያና ቫይረስ እንዲጠበቁ በመታጠብ ዲስኢንፌክት አድርጉ ራሳችሁ። ቁጥር 7 ፈሳሽ ነገር ያለበትን የሰውን ስጋ የሚነካ ልብሱን ይጠብ፣ በውሃም ይታጠብ፣ እስከ ማታም ድረስ ርኩስ ይሁን። አያችሁ፣ ከሰው የሚወጣ ፈሳሽ ነገር ከነካችሁ ልብሳችሁን ምን አርጓል? እጃችሁን ታጠቡ፣ ልብሳችሁን ታጠቡ። ራሳችሁን ሌላ ሰው በመንካት እንዲበረዝ ከማድረግ ወይም እንዲመረዝ ከማድረግ ጠብቁት፣ ታጠቡ። እኛ ግን አሁን ሰው ነክተን የኛ ይሉኝታ የሚገለን አንዳንድ ጊዜ ይሉኝታ ሰው ሄደን እንጨብጥና እንደው በፊቱ ዞር ብለን እጃችንን ጠርቅጠን ብናደርግ ምን ይለኛል ብለን ችግር እንዳለበት ከምናውቀው ነገር ጋር ብላ ዳቦ ሲባል ያረጀ ንጹህ አይደለም አንበላም ነበር ጋር ይመላል ነው። በህይወት ጉዳይ ላይ ይሉኝታ የሚባል የለም። ምን አለ እጄ ንጹህ ስላልሆነ ወይ ታጥቤ መጥቼ እበላለሁ፣ እጄ ንጹህ ስላልሆነ በሶፍት ወስጄ እበላለሁ ማለት አይቻልም። ለዛም ሰው እኮ ትምህርት ላይ ራስን ይሉኝታ የሚባል መኖር የለበትም። የህይወት ጉዳይ ነው። እግዚአብሔር አእምሮ የሰጠን በሰጠን አእምሮ የሚገባውን ነገር በማድረግ ራሳችንንና ሌሎችን እንጠብቅ ነው። አሜን። ቁጥር 8 ፈሳሽ ነገር ያለበት ሰው በንጹህ ሰው ላይ ቢተፋ ልብሱን ይጠብ፣ በውሃም ይታጠብ፣ እስከ ማታም ድረስ ርኩስ ይሁን። ፈሳሽ ነገር ያለበት ሰው በንጹህ ሰው ላይ ምን ቢሆን አለ? ቢተፋ። አሁን ኮሮና ዛሬ እንዴት ነው? በመጥፋት እኮ ነው የሚመጣው። የግድ እንትፍ መባል የለበትም። እስትንፋስም መጥፋት ነው። ኤክስፔል ያደርግን እየወጣን ነው ውስጣችን። በተለይ ደግሞ በመቀራረብ ውስጥ በጣም በመቀራረብ ውስጥ በቀላሉ ሊተላለፍ ይችላል። አሁን በዚህ ክፍል ውስጥ የምናገኘው ሀሳብ ምንድን ነው? ከሰው የሚተፋ ነገር የሚወጣ ነገር ሰው በሚያገኝበት ጊዜ ሊመርዘው እንደሚችል ከዚህ የተነሳ ያ ከሰው የወጣው የተተፋ ነገር የተተነፈሰ ነገር ደርሶብኛል ነክቶኛል ብሎ የሚል ሰው መታጠብ አለበት። በመታጠብ ከዛ ነገር ምን ይሆናል? ነፃ ይሆናል። ለካ መጠንቀቅ መታጠብ በእግዚአብሔር ቃል ምን ያለ ነው? የታዘዘው። ልብስህን እጠብ፣ እጅህን ታጠብ፣ ራስህን እጠብ፣ ራስህን ለየው። 9 ቁጥር 9 ፈሳሽ ነገር ያለበት ሰው የተቀመጠበት ኮርቻ ሁሉ ርኩስ ነው። የተቀመጠበት ኮርቻ ራሱ በቃ ዝም ብለህ አትቀመጥበት። ፈሳሽ ነገር የሚወጣው ከሆነ ያ ሰው የተቀመጠበት በብዛት የሕክምና ሙያ ላይ የተሰማሩ ሰዎች በብዛት ለችግር ይጋለጣሉ። ምክንያቱም ደም እየፈሰሰው ያለ ሰው ጭነው ነው የሚሄዱት፣ ተሸክመው ነው ያነሱት። እሱ የተኛበት ስትሬቸር ላይ እሱ የተቀመጠበት ወንበር ላይ ጭንቅላቱን ተመቶ ከሆነ ደም ሲፈሰው እዛ ላይ ይደርሳል። ከየትኛውም የሰውነቱ ክፍል ጉዳት ካገኘው የሚወጣው ፈሳሽ ያን ሰው በውስጡ ያለውን ነገር ወደ ውጪ ወደ ሌላ እንዲያስተላልፍ ሁኔታ ያመቻችል። እንዲህ ከሆነ ይታጠብ። እዚህ ደግሞ ምንድን ያለው? ዲስኢንፌክት ያርግ አልሆነ ሊወላ ሲደርሱበት ይታጠብ፣ ዲስኢንፌክት ያርግ። በሌላ አማርኛ እግዚአብሔር ያልነገረን ያላስተማረን ነገር የለም። ስላልተከተልን ሰዎች ከሚበጀን ነገር ምንም ነገር አስቀርቶብን አያውቅም። ስሙ ብሩክ ይሁን። አሜን። ስሙ ብሩክ ይሁን። ቁጥር 10 ከበታችሁ ያለውን ነገር ሁሉ የሚነካ ሁሉ እስከ ማታ ድረስ ርኩስ ነው። እነዚህንም ነገሮች የሚያነሳ ልብሱን ይታጠብ፣ በውሃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። አያችሁ፣ ኮርቻውን የሚያነሳ ከኮርቻው ጋር የተነካኩ ነገሮችን የሚያነሳ ከዛ ሰው የወጣው ፈሳሽ የነካውን ነገር ሁሉ የሚያነሳ ሰው ረክሷል። ቶሎ ምን ይበላል? ይታጠብ። ከታጠበም በኋላ እስከ ማታ ድረስ ራሱን ምን ያደርጋል? ይለየው ከሌላው ሰው። ምናልባት በመታጠብ ሂደት ውስጥ በአግባቡ ካልታጠበ አብሮት የሚቀሩ ነገሮች ስላሉ ለሌላው እንዳያስተላልፍ እስከ ማታ ድረስ ራሱን ምን ያደርጋል? ይለየው። ለጌታ ወደድኩት ስሙ ይባረክ።
እንዲህ የሚመክር ነው ለካ። ቁጥር 11 ፈሳሽ ነገር ያለበት ሰው እጁን በውሃ ሳይታጠብ የሚነካው ሁሉ ልብሱን ይጠብ። ፈሳሽ ነገር ያለበትን ሰውየው እጁ በውሃ ሳይታጠብ የሚነካው ሁሉ ይታጠብ። በሌላ አማርኛ የታመመውን ሰው ሳይታጠብ ከነካችሁት እሱ ጋር ያለው ችግር ያገኛችኋልና ከታጠበ በኋላ እንጂ ሳይታጠብ አትንኩት። ከነካችሁትም በኋላ ደግሞ ታጠቡ። በቃ ችግሩ እዛው ጋር ያቆም። ቁጥር 12 ዋናው ሐሳቤ ዲቴሉን ማሳየት አይደለም፣ መታጠብ እንዴት አስፈላጊ እንደሆነ ለማሳየት ራስን ከችግር ለመከላከል መጠንቀቅ በእግዚአብሔር ቃል የታዘዘ ነገር መሆኑን ለማሳየት። ሳይንስ ሳያውቀው አምላካችን ቀድሞ ያስተማረው ሳይንቲስቶች አዲስ ነገር አላገኙም። የተጻፈው ላይ ነው የደረሱት። እግዚአብሔር የገለጠው ላይ ነው የደረሱት። በመሰረቱ ሳይንስ ምንም አዲስ ነገር አያገኝም። የነበረውን ወደ ማወቅ ነው የሚመጣው እንጂ አዲስ ነገር የሚሰራ ብቻ እግዚአብሔር ብቻ ነው። አዲስ ነገር ይሰራ አዲስ ነገር ቢሰራ እሱ ብቻ ነው። ያንን አገኙት። ስለዚህ አንዳንድ ጊዜ ሳይንስ ነው እኔ በሳይንስ ነው ማምነው ምናምን ሲሏቸው አንብቡላቸው ይከፍ ሳይንስ እኮ ሳይደርስበት ያስተማረው እኮ የኛ ጌታ ነው ማለት ነው። ሳይንስ ስህተት ሰርቶ ነው መጨረሻ ላይ መደረግ ያለበትን ነገር ያወቀው። እግዚአብሔር ግን ስህተቶች ሁሉ ሳይሰሩ ምን መደረግ እንዳለበት አስተምሮ ነበር። እግዚአብሔርን ሰምተው ቢሆን ኖሮ እነዛ ስንት ሰው በእጃቸው ኢንፌክትድ እየሆነ እየተመረዘ ሰው የሞተባቸው ዶክተሮች ያ ሁሉ ሰው አይሞትባቸው ነበር። እግዚአብሔር የለም እኛንን የምናውቀው እኛንን ትክክል ብለው ስላሉ ብዙ ሰው ነፍሱ በእጃቸው እንዲጠፋ ካደረጉ በኋላ ነው እውነቱን ያውቁ። ለካ እግዚአብሔርን መስማት ራስንና ሌሎችን ለመጥቀም ሌሎችን ለማዳን በጣም አስፈላጊ ነው። ጌታ ይርዳን። ቁጥር 12 ፈሳሽ ነገር ያለበት ሰው የሚነካውን የሸክላ ዕቃ ይስበሩት፣ እንጨቱንም ዕቃውንም ሁሉ ዕቃው ሁሉ በውሃ ይታጠብ። የተመረዘውን ዕቃ እንኳን ምን ማድረግ እንደሚገባ የሸክላ ዕቃ ምናምን ከሆነ ምን አድርጉታል? ስበሩት። ለምን መሰላችሁ? የሸክላ ዕቃ ምናምን መጥቶ ውስጡ የመያዝ የማስቀረት ዝንባሌ ያለው ማከማቻ መሰግሰጊያ ቦታ ይሆናል። ብታጥቡትም የተሰገሰገው ውስጡ ይቀራል። ስለዚህ ምን አድርጉታል? ከጥቅም ውጭ ያሉት ስበሩት፣ አጥፉት። ለግልጋሎት የማይውል ከሰው ጋር ሁለተኛ የማይነካካ አድርጉት። መታጠብ የሚችሉትን ነገሮች ግን አጥባችሁ ንጹህ አድርጓቸው። ለካ ዛሬ ክርስቲያን ይጠርቅ፣ ክርስቲያን ይታጠብ፣ ክርስቲያን ይሄን ያደርግ ስንል የተጻፈው ነው የምንናገረው፣ አዲስ ነገር አይደለም። እውነቱ ነው የምንናገረው። እንዴት እዚህ ጋር ታተኩራላችሁ ለምን ይሄን ትላላችሁ የሚለን ለካ ጠላት ነው። ሰው ባለመጠንቀቁ እንዲጠፋ ስለሚፈልግ ሰው በመጠንቀቁ እንደሚድን የሚያውቀው ጠላት ሰው እንዳይጠነቀቅ መጠንቀቅን እንደ አለማመን እንዲቆጥረው ያደርገዋል። ስራው በኢየሱስ ስም የፈረሰ ይሁን። ስለዚህ ቻሌንጅ አድርጓቸው። ቤት ስትገቡ ወዳጆቻችሁ፣ ጓደኞቻችሁ፣ የቤተሰቦቻችሁን አባላት መጽሐፍ ቅዱስን ቃል አውጡና ቻሌንጅ አድርጓቸው። ይላል እኮ ቃሉ ይላል የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት የሚሰማኝ ስሙ ይባላል። አያችሁ ቁጥር 13 ፈሳሽ ነገር ያለበት ሰው ከፈሳሹ ሲነጻ ስለ መንጻቱ 7 ቀን ይቆጥራል፣ ልብሱንም ያጥባል፣ ገላውንም በምንጭ ውሃ ይታጠባል፣ ንጹሕም ይሆናል። አያችሁ ቅድም ያልኳችሁ ሲታጠብ አንደኛ ፈሳሹ የሚወጣው ከሆነ ፈሳሹ
መውጣቱን እስኪያቆም ያን ሰው ንጹህ ነው ብሎ መጨበጥ ችግር ነው። ከዛ ሰው ጋር ንክኪ ማድረግ አይቻልም። ምክንያቱም የሚወጣው ፈሳሽ የረከሰ ሆኖ ነው የሚወጣውና ሰውየው ጋር ያለውን ችግርና ባክቴሪያ ቫይረስ ይዞ ነውና የሚወጣው። ከዛ ሰው ጋር ንክኪ ማድረግ አይገባም። ፈሳሹ ቆሞ ቁስሉ ደርቆ ከሆነ ግን ያን ሰው መጨበጥ ይቻላል። ወደ ውጭ ካልወጣ ያ ሰው ያለው ችግር በቀላሉ ሊያገኘን አይችልም ማለት ነው። በመሰረቱ ምናልባት ዝም ብዬ ከትናንት ጀምሮ ሳስብ ምናልባት በዚህ አጋጣሚ የሰላምታ ሂደት ይለወጥ ይሆን እያልኩ ነው። የሰላምታ ሂደት ይለወጥ እያልኩ እና እንደዚህ ሰላም እየተባሉ ነው። እዚህ ጋር በሌላ ከዛ ሰው ጋር ያላችሁ ግንኙነት እንዲቀጥል ሰውየው መጀመሪያ ከችግሩ መንጻት አለበት። ከሱ የሚወጣው ፈሳሽ መቆም አለበት። ያ ሰው ራሱ ግን ቁስሉ ከዳነ በኋላ ሙሉ ለሙሉ ፈሳሽ የማይወጣው ደም የማይፈሰው ከሆነ በኋላ ንጹህ ሊሆን የሚችለው ደሙ መፍሰሱ ስለቆመ ብቻ ሳይሆን በፈሰሰው ጊዜ ሰውነቱ ላይ የተቀመጡ ከአካሉ ጋር የተነካኩ እነዛ ፈሳሾች ምናልባት ደርቀው ላው ላይ ተቀምጠው እርጥበት ሲያገኙ እንደገና ሪቫይቭ ሊያደርጉ ስለሚችሉ ይህ ሰው ወደ ምንጭ ወርዶ ወደ ወራጅ ውሃ ወርዶ የእሱን ችግር አንድ ቦታ እንዲቀመጥ ወደማያደርግ ቦታ ወርዶ ከታጠበ በኋላ ልብሱም እሱም ታጥቦ ሰውነቱ ላይ ተሰግስገው የቀሩ ካሉ እነሱ ከሄዱ በኋላ ይመንጻል። ከዛ በኋላ ከሰው መደባለቅ ይችላል። ለካ አምላካችን ስለ ጤንነታችንም ይገደዋል። ጤናማ መሆን ካለብን ምን ማድረግ እንዳለብን ነግሮናል። ስላላነበብነው እንጂ ዛሬ ሰምተናል። ስለዚህ የተሳሳተውንም እየሄድን ምን እንላለን ማለት ነው እናውቃለን። አሜን። ራይ ማለት እኔ እንዴት ደስ የሚል ተቃላችሁ የእግዚአብሔርን እውነት ስናገር የሚበልጠው ጌታ ይታየኛል። ጠቢባንን አዋቂዎች ነን ብለው አሁን ሰው ሁሉ ቴሌቪዥን ይሰማል። ዶክተሮቹ እንደዚህ ብለው እንደዚህ እናድርግ፣ አዋቂዎቹ እንደዚህ ብለው እንደዚህ እናድርግ ምናምን ይላል። መሰማት ያለበት ጌታ ነው። እነሱ በስንት መከራ ያገኙት ለዛው ግማሹን ክደው ግማሹን አምነው ጌታ ቢሰማ ነገር ሙሉ ይሄ ስለመታጠብ ነው። እስካሁን ያነበብኩላችሁ ተገልሎ ስለመቀመጥስ ምን ይላል? ኳራንታይንስ ማድረግ ወይም ኳራንቲን የሚሉት የታመመው ሰው ለብቻው ይሁን ወደ ውጭ አይወጣ ከሌሎች ጋር አይገናኝ ምናምን የሚለውን ምን ይላል? ዘሌዋውያን ምዕራፍ 13 ሄደ። ኦሪት ዘሌዋውያን ለቪቲኮ ምዕራፍ 13 ሄደ። ብዙ ሐሳብ ነው ያለው። አልፌ ነው ማለብላችሁ። ስለዚህ ሐሳብ ደግሞ ምዕራፍ 13ን ከቁጥር 1 ጀምሮ ማየት ይቻላል። እኔ ግን ስለተገልሎ መቀመጥ የሚያሳዩትን ብቻ የተወሰኑ ክፍሎች አነባለሁ። ዘሌዋውያን ምዕራፍ 13 ከቁጥር 1 ምን ይላል? እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው። ማናቸውም ሰው በስጋው ቁርበት ላይ እባጭ ወይም ብጉር ወይም ቋቁቻ ቢታይ በስጋው ቁርበት እንደ ለምጽ ደዌ ቢመስል ወደ ካህኑ ወደ አሮን ወይም ከካህናቱ ልጆች ወደ አንዱ ያምጡት። ቁጥር 3 ካህኑም በስጋው ቁርበት ላይ ያለውን ደዌ ያያል። ጠጉሩም ተለውጦ ቢነጣ ደዌውም ወደ ስጋው ቁርበት ቢጠልቅ እርሱ የለምጽ ደዌ ነው። ካህኑም አይቶ እርኩስ ነው ይበለው። ይህ ሰውዬ እርኩስ ነው ይበለው። ይህ እርኩስ ነው ብሎ ሲል ምን ማለቱ ነው? ይህ ሰው ሁላችሁንም ኢንፌክት ያደርጋል፣ ያለበት በሽታ ተላላፊ ነው ይበለው። እንደዚህ አይነት በሽታ ካለ እርኩስ ነው ከተባለ ሌላውን ያረክሳል። የነካው ይረክሳል፣ የጨበጠው ይረክሳል፣ እሱ የተቀመጠበት እሱ የለበሰው ይረክሳል። ስለዚህ ኢንፌክት የሚያደርግ የሚበርዝ ወይም የሚመርዝ በሽታ ይዞታል። ከዚህ ሰው ተጠንቀቁ ይበል ነው የሚለው። ይበለው። ቁጥር 4 ቋቁቻውም በስጋው ቁርበት ላይ ቢነጣ ከቁርበቱ የጠለቀ ባይመስል ዲቴል ነገር ውስጥ አልገባም። ምክንያቱም የማወራው ስለ ተገልሎ በሽታ እንዳይሰፋ ስለማድረግ
ባይመስል ጠጉሩም ባይነጣ ካህኑ የታመመውን ሰው 7 ቀን ይዘጋበታል። ምን ያደርግበታል? ይገርምኛ 7 ቀን ምን ያደርግበታል? ለብቻው 7 ቀን እንዲቀመጥ ያደርገዋል። ኮረንታይን ይባላል። ሰውየው መለየት ከሰው ማግለል 7 ቀን ይዘጋበታል። ደግሞ ቁጥር 6 ደግሞ በ7ኛው ቀን ካህኑ ያየዋል፣ እነሆም ደዌው ቢከስም ለብቻው ማለት እነሆ ደዌው ቢከስም ደዌውም በቁርበቱ ላይ ባይሰፋ ካህኑ ንጹሕ ነው ይለዋል። ንጹሕ ነው ይለዋል። እከክ ነው፣ ልብሱንም አጥቦ ንጹሕ ይሆናል። ይህ ሰውዬ ለ7 ቀን ተገልሎ ተቀመጠ። 7 ቀን ተገልሎ ሌላውን ኢንፌክት ሳያደርግ ከተቀመጠ በኋላ እላዩ ላይ የነበረው ነገር ያ እከክ ይመስል የነበረው ነገር ያ ለምጽ ይመስል የነበረው ነገር ያ ቋቁቻ ይመስል የነበረው ነገር 7 ቀን ለብቻው በመቀመጡ ምን ሆናል? ከሰመ። እስቲ ከሰመ ብሎ ከተዘጋበት ቀን ጀምሮ ለ7 ቀን ስለቆየ ብቻውን ፕሮሰሱ ወደ ሌላ ሰው ሳይተላለፍ ወደ ሌላ ሰው ሳይዛመት በዛው ሰውዬ ላይ ፕሮሰሱን ጨርሶ ከሰመ። ስለዚህ ቋቁቻ ቢሆን እከክ ቢሆን ወይም ሌላ በሽታ ቢሆን ወደ ሌላ ሰው ሳይተላለፍ ማን ጋር ቀረ ማለት ነው? ሰውየው ጋር ብቻ ቀረ። ይሄ ኳራንታይን ወይም የታመመን ሰው በሽታውን ወደ ወረርሽኝነት እንዳያዞረው ወረርሽኙ እንዳይሰፋ አግልሎ ለብቻው የሚገባውን ሕክምና የመዳን ፕሮሰስ እንዲያገኝ ማድረግ። ከየት ነው የተገኘው? ከእግዚአብሔር ቃል። የእግዚአብሔር ስም ብሩክ ይሁን። የቱ በላልከው መስከ ቁጥር 6 መጨረሻ ላይ ምን ይበላዋል? እከክ ነው ይበላው። ልብሱን ይጠብና ቤት ገላውን ታጥቦ ልብሱን ታጥቦ በ7 ቀን ውስጥ ነገሩ ከስሞለታል። ወደ ቤተሰቡ ይሄድ። ለምጽም ቢሆን እከክም ቢሆን ሰውየው ባይገለል ግን ለማን አሳልፎ ይሰጣል? በነዛ በሽታው በ3 ፕሮሰስ ጀምሮ እስኪከስም ባሉት ጊዜያት ውስጥ ሌሎች ሰዎች ላይ ያዛምታል። በሽታ እንዳያዛምት ለብቻው ይቀር። ቁጥር 7 ስለ መንጻቱ በካህኑ ዘንድ ከታየ በኋላ እከኩ በቁርበቱ ላይ ቢሰፋ እንደገና ሊታይ ወደ ካህኑ ይቀርባል። ካህኑም ያያል፣ እነሆም እከኩ በቁርበቱ ላይ ቢሰፋ ካህኑ እርኩስ ነው ይለዋል። ለምጽ ነው። የዚህ ሰውዬ ሕይወት አሁንም ምንድን ነው አለ? እርኩስ ነው። ቅድምም ለ7 ቀን ባስቀመጠው ጊዜ እርኩስ ስለሆነ ነው ለ7 ቀን ያገለለው። ግን የነበረው የበሽታ አይነት ለምጽ ሳይሆን ምን ነበር? እከክ ነበር። እከክ ደግሞ የታመመው ሰው ብቻውን እንዲቀመጥ ከተደረገ በ7 ቀን ጊዜ ውስጥ ተነስቶ ተዛምቶ ሰውነቱን ወሮ ተገቢውን ሕክምና ካገኘ ወይም ለብቻው ከተቀመጠ የገዛ ሰውነቱ በሽታን የመከላከል አቅሙን አዳብሮ በሽታውን ምን ያደርገው? ያከስመው። ከዛ በኋላ ታጥቦ ከሰው መቀላቀል ይችላል። ታጥቦ ልብሱን አጥቦ ከ7 ቀን በኋላ አሁንም ከተገኘበት ግን ነገሩ እከክ ሳይሆን ምንድን ነው አለ? ለምጽ ከሆነ ደግሞ ይሄ ሰውዬ ለ7 ቀን ብቻ ሳይሆን በቀጣይ ዘመኑም ሌሎችን ኢንፌክት ሊያደርግ የሚችል ሌሎችን ሊበርዝ የሚችል ሰው ነውና እርኩስ ነው ይባላል። በሌላ አማርኛ ከእሱ ጋር ህብረት ያለው ከእሱ ጋር ንክኪ ያለው ሁሉ የእሱን ችግር ሊወስድ ይችላልና ተጠንቀቁ ተብሎ እሱ ከሌሎች ሰዎች መደባለቅ የለበትም፣ መገለል አለበት። በመሰረቱ ነው። አንዳንድ ጊዜ በዚህ በዘመናዊው ሰው አማርኛ ሲታይ ዲስክሪሚኔት ማድረግ ይመስላል እንጂ አይታችሁ ከሆነ የስጋ ደዌ ያለባቸው ሰዎች የሚኖሩበት ቦታ የትኛው መከረ ደቡብ ኮሪያ መጃየው፣ ኖርዌይ መጃየው፣ እዚህ ጣሊያን የተወሰነ ደረጃ አይቻለሁ፣ ኢትዮጵያ መጃየው እና በሄድኩባቸው ሀገሮች ያየሁት የስጋ ደዌ ያለባቸውን ሰዎች ለየት አድርገው ነው ያኖራቸው። ትንሽ ወጣ አድርገው ነው ያኖራቸው። ኳረንታይን ማለት ነው። እሱ የእነሱ ችግር በአካባቢያቸው ካለው ሰው ጋር ባላቸው ንክኪ ወይም ግንኙነት ምክንያት እንዳይስፋፋ ብቻቸውን አንድ አካባቢ እንዲኖሩ ማድረግ። በዘመናዊ ሰው አእምሮ ስናየው እነዚህን ሰዎች ዲስክሪሚኔት ማድረግ ሊመስል ይችላል። ግን በእርግጥ
ይሄ ችግር ሊዛመት የሚችል ነው አይደለም? ነው። ሊዛመት የሚችል ከሆነ የመዛመት እድሉን ለመቀነስ እነዚህ ሰዎች መኖሩን ይኑሩ፣ ግን ሌላ ሰው በማይበከልበት መንገድ ይኑሩ ብሎ ማለት በዚህ በእግዚአብሔር ቃል የታዘዘ ነው አይደለም? ነው። ለዚህ ነው እንደዚህ አይነት ችግር ያለባቸው ሰዎች ካህኑ የመጨረሻውን ውሳኔ ይናገር ስለነሱ ከመረመራቸው በኋላ ዘግቶባቸው በሽታው ካልከሰመ ካህኑ ይህ ሰው እርኩስ ነው ይበለው። ይህ ሰው ከሌሎች ሰዎች ጋር ከተማ ውስጥ ከሚኖሩ ጋር ሰፈር ውስጥ ከሚኖሩ ጋር አንድ ላይ ተደባልቆ መኖር የለበትም። ለነሱ ወደ ተዘጋጀው ክልል ሄዶ ይኑር ይበለው። ያም ሰው እኔ እርኩስ ነኝ አትጠጉኝ እያለ ይሂድ። እኔ እርኩስ ነኝ አትጠጉኝ ብሎ የሚለው ከመጣችሁ እኔ ጋር ያለው ችግር ይዛመትባችኋል ይበል። እንዳይተላለፍባችሁ አትቅረቡኝ ይበል ማለት ነው። አያችሁ፣ ይሄ ሰዎችን ባለባቸው ችግር ምክንያት ገለል ብለው ኢንፌክሽኑ እንዳይሰፋ ችግሩ እንዳይሰፋ የማድረግ ሂደት መጽሐፍ ቅዱሳዊ ነው አይደለም? ስለዚህ ዛሬ ወጥተን ከዶክተር ጋር ስናወራ ይሄንን እኮ የምታደርጉትን ከአምላካችን ነው የተማራችሁት እንላለን ማለት ነው። አሜን ነው። ምነው አትቆሩበት? ስሙ ይባላል። ልክ ነው ማለት ነው እያደረግን ያለ ነው። ልክ ነው ማለት ነው። ስሙ ብሩክ ይሁን። ቁጥር 10 ካህኑም ያያል፣ እነሆ በቁርበቱ ላይ ነጭ እባጭ ቢሆን ጠጉሩም ተለውጦ ቢነጣ ስጋውን በእባጭ ውስጥ ቢያዥ እርሱ በስጋው ቁርበት ላይ አሮጌ ለምጽ ነው፣ ካህኑም እርኩስ ነው ይለዋል። እርሱ እርኩስ ነውና አይዘጋበትም። በቃ እርኩስ ነውና ምን አይባል ማለት አይዘጋበትም። ለምንድን ነው እርኩስ ነውና የማይዘጋበት? ያኛው ሰውዬ የተዘጋበት ለ7 ቀን በላዩ ላይ ያለው ለምጽ እከክ እንጂ ለምጽ ስላልሆነ በ7 ቀን ብቻውን ቢቀመጥ ረግፎ ድሎ ሊወጣ ስለሚችል የሕክምና ማዕከል ውስጥ አስገብታችሁ እስኪድን እንደማቆየት እንደማለት ነው። ለምጽ ያለበት ሰው ግን አይዘጋበትም። ወዴት ነው የሚሄደው? ለምጽ ያለባቸው ሰዎች ወደሚኖሩበት አካባቢ መኖርን ያለበት ሄዶ እዛ የሚኖሩበት አካባቢ እንጂ እዚህ ጋር ዘግታችሁበት ጨርሶ የሚወጣው ነገር አይደለም። የያዘው ችግር የእሱ ህመም ከተወሰነ ጊዜ በኋላ ድኖ ከሰው የሚቀላቀልበት አይነት አይደለም። እግዚአብሔር ተአምር ሊሰራ ይገባል እንጂ አያችሁ፣ እግዚአብሔር አይዘጋበትም። ቁጥር 12 ለምጹ በቁርበቱ ላይ ሰፍቶ ቢወጣ ለምጹም የታመመውን ሰው ቁርበቱን ሁሉ ከራስ እስከ እግሮቹ ድረስ እንደከደነው ለካህኑ ቢመስለው ካህኑ ያያል። እነሆም ለምጹ ስጋውን ሁሉ ቢከድን የታመመውን ሰው ንጹሕ ነው ይለዋል። ስጋው ሁሉ ፈጽሞ ተለውጦ ነጭ ሆኗልና ንጹሕ ነው። የሚያዠው ስጋ ግን ሲታይበት ርኩስ ይሆናል። ሰውነቱ እንኳን ሙሉ ለሙሉ ነጭ ሆኖ ተለውጦ ግን እዥ ከሌለው ፈሳሽ ከሌለው እንደ ንጹሕ ሊቆጠር ይችላል። ለምን? የመተላለፍ ድሩ ምንድን ነው? እጅ ካለው ፈሳሽ ካለው ግን ምን ይለዋል? እርኩስ ይለዋል። ተመልክቶ ቅድም ካየናቸው ሀሳቦች ጋር ነው ተመሳሳይ ነገር እያየን ያለ ነው። ፈሳሽ የሚወጣው ከሆነ ያረክሳል። ቁጥር 15 ካህኑም የሚያዠውን ስጋ አይቶ እርኩስ ነው ይለዋል። የሚያዠው ስጋ ለምጽ ነውና እርኩስ ነው። የሚያዠው ስጋ ተለውጦ ቢነጣ እንደገና ወደ ካህኑ ይመጣል። ካህኑም ያያል፣ እነሆ ደዌው ቢነጣ ካህኑ የታመመውን ሰው ንጹሕ ነው ይለዋል። ንጹሕ ነው። ቁጥር 18 በስጋው ቁርበት ላይ ቁስል ቢሆንና ቢሽር ቢድን ማለቱ ነው። በቁስሉ ስፍራ ነጭ እባጭ ወይም ቀላ ያለ ቋቁቻ ቢወጣ በካህኑ ዘንድ ይታያል። ካህኑም ያያል፣ እነሆም ወደ ቁርበቱ ውስጥ ጠልቆ ቢታይ ጠጉሩም ተለውጦ ቢነጣ ካህኑ እርኩስ ነው ይለዋል። የለምጽ ደዌ ነው፣ ከቁስሉ ውስጥ ወጥቷልና። አሁን ዲቴል ከገባው ብዙ ማብራራት አለብኝ። የሆነ ሆኖ እያየን ያለነው ሰዎችን ለይቶ በሽታ እንዳያስፋፉ ማድረግን ያዘዘው ማነው? ተዘግቶባቸው ለብቻቸው ታክመው ሲድኑ ከሰው እንዲቀላቀሉ ስርዓቱን የሰጠው እግዚአብሔር ነው። ተዘግቶባቸው ማይድኑ ከሆነ
አብሯቸው በሕይወታቸው ዘመን የሚቀጥል አይነት ደዌ ከሆነ ደግሞ የሚኖሩበት አካባቢ ለነሱ የተዘጋጀ አካባቢ ሆኖ ኑሯቸው ግን እንዲቀጥሉ ሂትለር እንዳደረገው የታመሙ ሰዎችን ሰብስቦ መግደል፣ መጨፍጨፍ እንደማይገባ ትእዛዙን የሰጠው ማለት ነው። የታሰበ ይባላል። እንዲህ እያላችሁ ወደታች ወርዳችሁ ብትመለከቱ ክፍሉን ስለ መዝጋት፣ ለይቶ ስለማኖር፣ ኳረንታይን ስለማድረግ፣ የተለየ አካባቢ ላይ እንዲኖሩ ስለማድረግ ይህ ሁሉ የሚደረገው እነሱ ጋር ያለው ችግር በሌላው ህዝብ ላይ በሌላው በጤናማው የእግዚአብሔር ህዝብ ላይ እንዳይዛመት ምን ለማድረግ ነው? ተመከልከሉ። ስለዚህ ወጣችሁ ስትገቡ እጅ መታጠብ ተገቢ ነው። ይህ ፈሳሽ ያለበት ህዝብ ስትነኩ መታጠብ ተገቢ ነው። ጥንቃቄ እኛ ጋር ያለው ወደ ሌላው እንዳይተላለፍ፣ ሌላ ጋር ያለው እኛ ጋር እንዳይመጣ ለማድረግ ዘወትር ጥንቃቄ ስናደርግ ያለ ይሉኝታ መሆን አለበት። የሚጠቅመው እኛ ነን፣ ሌሎችንም ስለሆነ የምናደርገው በእግዚአብሔርም ፊት ልክ ስለሆነ የሰው ህሊና የሚነካ ነው ተብሎ መታሰብ የለበትም። ይሄ ህሊና ከነካ ህሊና ይነካ የሚለው ሰውዬ ጤናማ አይደለም፣ ችግር አለ። ህሊናው ሊነካው አይገባም። እንዴ ከሳምኳት በኋላ ጠረገችው። ልጆቻችን እንኳን ከሳምናቸው ይዛሉ ጠረገች ብለን ነው ሊገር ስቀን መተውን ያለበት፣ ተጸየፈችው ማለት ነው ያለበት። እና ቢጸየፉት እርጥበቱ ከነካቸው ስህተት አይደለም። እኛ አሁን ሰው ሰላም ስንል እንኳን ሄደን በከንፈራችን ነው ግን ጥማርን ውጭ ነው ምን ስል የፈረንጆቹ ነው ከልብ እናድርገው ሰላምታው እንጂ የግድ ከንፈራችን እዚህ ጋር መሳም አለበት። ከተቀመጠው የእግዚአብሔር ቃል መርህ በጤንነት አብሮ በመኖር መርህ ስንመዝነው ነቅተነው እርጥበት ግን ባንቀበል ወይም ባንሰጥ ነው ትክክል። ይሄን ማስተዋል አሁን እኔ መጀመሪያ እዚህ ሀገር የመጣው ጊዜ ወይም ሀገር ቤትም ቢሆን መጥተው ፈረንጆች ሰላም ሲባባሉ ባየው ጊዜ ወይ ጉድ አሁን ሰላማቸው ነው ብዬ አዘኘባቸው ነበር። ለምን እኔ መሳምን ማውቀው የትኛው ነው ማርጌ ከልቤ መሳምን ለካሱ ልክ አይደለም። እነሱ ጌታን ባያውቁም በአእምሮ ግን ትንሽ ቀደም ብለው ሄደዋል። በመሳሳም ውስጥ የሚመጣውን ችግር ተረድተውታል። ስለዚህ ሲገናኙ አየሯን የሚስሙት ውጭ ተነቃቃ እንጂ የሚሳመው ምንድን ነው? ለጤንነት ተገቢ ነው አይደለም? ሰላምታም እኮ በፍቅር ከተደረገ ትከሻ ለትከሻ መያያዝም እኮ በፍቅር ከተደረገ ከልብ ከተደረገ እንደምን የሚለው እንደው ሳይጨባበጡ እንደምን ወንድሜ ብሎ ከልብ ከተደረገ ያ ሰላምታ ትክክል ነው። የእግዚአብሔር ቃል የሚለውን ስንመለከት የምንራመዳቸው እርምጃዎች በሙሉ በምን እየተሞሉ መሆን አለባቸው? በጥንቃቄ። የተበከሉ ዕቃዎችን ስለማቃጠል የእግዚአብሔር ቃል ብዙ ይነግረናል። የተበከሉ ዕቃዎችን ስለማቃጠል እዛው ዘሌዋውያን ምዕራፍ 13 ከ46 እስከ 52 ስትመለከቱ ዘሌዋውያን ምዕራፍ 13 ከ46 ጀምሮ ስትመለከቱ የተለያየ ሕመም ስላለባቸው ሰዎች ሲናገር ደዌው ባለበት ዘመን ሁሉ እርኩስ ይሆናል። እሱ እርኩስ ነው፣ ብቻውን ይቀመጣል፣ መኖሪያው ከሰፈር ውጭ ይሆናል። ስለዚህ አይነት ከሰፈር ውጭ ሰው ከሚኖርበት ሰፈር ውጭ ወጣ ብሎ ለካ አለርት አካባቢ እንደሚሆኑ እንደምንልኳቸው ከሰፈር ውጭ ይሆኑ። ጌታ ኢየሱስ የፈወሳቸው እነዛ ለምጻሞች ከወዴት ነው ወደ ጌታ ኢየሱስ የመጡት? ከሰፈር ውጭ ሲወጣ እኮ ከሰፈር ውጭ ህዝብ ከሚኖርበት ለየት ያለ ቦታ ላይ ካሉበት ጌታ ከዚህኛው አካባቢ ወደ ሌላኛው አገር ወይም ወደ ሌላኛው አካባቢ ሲል መንገድ ላይ ወጣ ብለው የዳዊት ልጅ ሆይ ምን በለን ያሉት ማለት የዳዊት ልጅ ሆይ ብትወድስ እኮ ልታነጻን ትችላለህ፣ ከሰው ልትቀላቀለን ትችላለህ ያሉት ከሰፈር ውጪ ከሚኖሩበት ቦታ ነው። በዛ ሰፈር ሰው የሚያልፍ ከሆነ ጌታ ኢየሱስ መሆኑን ስላዩ ነው የዳዊት ልጅ ሆይ ብትወድስ ልታነጻን ትችላለህ ያሉት እንጂ ሌላ ሰው ሲሆን ግን ገና ከሩቅ ሰው ሲመጣ እርኩስ ነኝ ነው የሚሉት። ፊታቸው ሸፍነው እርኩስ ነኝ አትቅረበኝ አለዛ ትረክሳለህ፣ ይሄ ሰፈር ለኔ እንጂ ላንተ አይገባም ይላል። ጌታ ግን ሰፈራቸው ደርሶ እርኩስነታቸውን ለወጣ፣ የእኛን እርኩስነት እንደለወጠ ስሙ ይባላል።
ለጥንቃቄ ግን የተባሉትን የእግዚአብሔርን ቃል ተቀብለው እዛ ሰፈር ነበር የሚኖሩት። ካህኑ እንግዲህ ከካህን ይልቅ ለሰው ቅርብ የለም። እውነት ለመናገር ከጌታ በታች ከልቡ ካህን ከሆነ እውነተኛ ካህን ከሆነ ካህኑ ራሱ መርምሮ የእግዚአብሔር ቃል በሚያዘው መንገድ ስማ አንተ ከሰፈር ውጭ ነው መኖር ያለብህ ብሎ እግዚአብሔር ያለውን የሚነግረው ካህኑ ነው። አንተ ለ7 ቀን ይዘጋብህና ወጥተህ ከህዝቡ ትቀላቀላለህ የሚለውም 7 ቀን አቆይቶ መርምሮ ንጹህ ነው ይቀላቀል ብሎ በህዝቡ ፊት ወደ ህዝብ የሚቀላቅለውም ካህኑ ነው። ይሄ ሁሉ ለካ መለኮታዊ ስርዓት ነው። በመኖር ሂደት ውስጥ ብንከተላቸው የምንጠቀምባቸው ስለሆኑ ከእግዚአብሔር የተሰጡ ትእዛዛት ናቸው። ይሄንን መቃወም አዋቂነት ሊሆን ይችላል። ቁጥር 47 ስትመለከቱ እዛው ዘሌዋውያን 13:47 የለብስ ደዌ በልብስ ላይ ቢሆን ልብሱም የበግ ጠጉር ወይም በፍታ ቢሆን በድሩ ወይም በማጉ ላይ ቢሆን በፍታ ወይም የበግ ጠጉር ቢሆን አጎዛ ወይም ከአጎዛ የሚደረግ ነገር ቢሆን ደዌው በልብሱ ወይም በአጎዛው ወይም በድሩ ወይም በማጉ ወይም ከአጎዛው በሚደረገው ነገር አረንጓዴ ወይም ቀይ ቢሆን የለምጽ ደዌ ነው፣ ለካህኑ ይታያል። ካህኑም ደዌውን አይቶ ደዌው ያለበትን ነገር 7 ቀን ይዘጋበታል። ዕቃ እንኳ ጭምር ሳይቀር አያችሁ፣ ዕቃ ሳይቀር ቆረንተ ይደረጋል። 7 ቀን ይዘጋበታል። በሰባተኛው ቀን ቁጥር 51 በሰባተኛው ቀን ደዌውን ያያል። ደዌው በልብስ ላይ ወይም በድሩ ወይም በማጉ ወይም በአጎዛው ወይም ከአጎዛው በሚደረግ ነገር ቢሰፋ ደዌው እየገፋ የሚሄድ ለምጽ ነው፣ እርኩስ ነው። ልብሱን ያቃጥል፣ ድሩን ወይም ማጉን የበግ ጠጉር ወይም በፍታ ቢሆን ወይም ከአጎዛው የተደረገ ቢሆን ደዌ ያለበት ሁሉ እየገፋ የሚሄድ ለምጽ ነውና በእሳት ይቃጠል። ዲስኢንፌክት ይደረግ ነው። ይሄኛው ይቃጠል አብሮ በሽታው አብሮ እንዲጠፋ። አሁን እኮ አልኮል ስትጠቀሙ፣ አሞኪና ስትጠቀሙ፣ ዲስኢንፌክት የሚያደርጉ ነገሮችን ስትጠቀሙ እዛ ላይ ያሉትን ህይወት ያላቸው ጥቃቅን ተህዋሳት ምን እያደረገ እያቃጠልናቸው ይቃጠል። ስለዚህ አዲስ ነገር አይደለም ማለት ነው። ግን አዲስ ነገር አይደለም። ጌታ ይርዳል። ማድረጋችን ታዲያ ልክ ነው። አዎ በዚህ እውቀት ለመውጣት ያለበት። አንዳንድ ሰው እንዴ አንተ አታምንም እንዴ ጌታን አትተማመንም እንዴ እምነት የለህም እንዴ ምናምን ይላል። እምነት ማለት ጌታን መፈታተን አይደለም። እምነት ማለት የምናምነው ጌታ ባዘዘን መንገድ ላይ ከእሱ ጋር ተስማምቶ መሄድ መኖር ማለት ነው። በእምነት ሰበብ የምንስት መሆን የለብን። ሐዋርያው ጳውሎስ ኢያኔስና ኢያንበሬስ የሚባሉ ሰዎች ስለ እምነት ነገር ስተዋል ይላቸው። ከቲሞቴዎስ ጋር ነው የነበሩት፣ በጳውሎስ ዘመን ነው የነበሩት። ነገር ግን ስለ እምነት ነገር የሚያስቡትም ሆነ ለሌሎች የሚያስተምሩት ነገር ከእግዚአብሔር ቃል የሳተን ሰው ለማስተካከል መመዘኛው ሚዛኑ ምንድን ነው? እግዚአብሔር ቃል። እስቲ አሜን። ከተጻፈው ምናምን አናልፍ። የመጀመሪያው ሐሳቤ ላካፍላችሁ የፈለኩት ሐሳብ ይሄ። ሁለተኛውን ሐሳብ በተቻለ መጠን አሳጥረኝና ሁለተኛው ሐሳቤ ስለ ግብጽ ነው። እውነት ለመናገር እንደ ሰሞኑን በግብጽ ላይ አዝኝም ተቆጥቼ ማለት ነው አስቆጥቶኝ። ለምን ተቆጣው ብትሉ እግዚአብሔር የሰጠንን መብት ሊነጥቁን ስለፈለጉ። እንዴ እኛ እኮ የሚያስለቅሰው ያስለቅሰናል፣ የሚያስቀው ያስቀናል፣ የሚያስደስተው ያስደስተናል። ግብጽ አንድም ቀን ለኢትዮጵያ መልካም አስባ አታውቅም። አንድም ቀን ለእስራኤል መልካም ላደረገላት እስራኤል መልካም አስባለች። ዮሴፍ ከእግዚአብሔር ተልኮ በተቀበለው ራእይ
የሚመጣውን በግብፅ ላይ የሚመጣውን ቸነፈር አስቀድሞ አይቶ ከእግዚአብሔር ተረድቶ የህልሙን ትርጉም ተናግሮ ማለት ነው። የፈርዖንን ህልም ትርጉም ተናግሮ የረሃብ ዘመን በጥጋብ ዘመን ሰብስቦ የረሃቡን ዘመን አሳልፎ ግብፅ የምትባል ሀገር እንድትኖር ያደረገ። ነገር ግን ዮሴፍን የማያውቅ ንጉሥ ተነሳ። እስራኤላውያን ላይ እንጠበብባቸዋል ይላል። ለካ ግብጾች ብዙ ጊዜ እንጠበብባቸው የማለት ልማድ አላቸው። እንጠበብባቸው፣ በዘዴ እንጥለፋቸው። በኢየሱስ ስም ስራው ይፍረስ። እንጠበብባቸው ማለት ምን ማለት ነው? በዘዴ ዝቅ እናድርጋቸው፣ እታች እናስቀራቸው፣ እንዳያንሰራሩ እናደርጋቸው፣ የተስፋ ቃላቸው እንዳይፈጽም እናደርጋቸው ማለት ነው። እንጠበብባቸው። እስራኤል ወደ ግብፅ ሲገባ ይዞት የገባው የተስፋ ቃል ምንድን ነው? ለ400 ዓመት ዘርን የራሱ ባልሆነ ምድር ላይ ባሪያ ይሆናል፣ ስደተኛ ይሆናል። ነገር ግን በጸናችና በበረታች ክንድ አስወጣሃለሁ፣ ይሄንን ምድር ለአንተ የገባሁትን የማልኩልህን ምድር ለዘርህ እሰጣለሁ የሚል የተስፋ ቃል አላቸው። ያን የተስፋ ቃል በዝተው ሰፍተው ወጥተው እንዳይወርሱ የሚበዙበትን መንገድ መምታት ጀመሩ። ወንድ ወንዱን መግደል ጀመሩ። ወንድ ሞቶ ሴቶች ብቻ ከቀሩ አገርን አገር ሊያደርጓት ይችላል። ሴቶች ምንም ማድረግ አይችሉም እያልኩ አይደለም። ግን እንደ እስራኤል በመሆን የምትቀጥለው እስራኤላዊው ወንድ ሲኖር፣ እስራኤላዊዋ ሴት ስትኖር፣ ሁለቱ ተጋብተው የሚወልዷቸው እስራኤላውያን ሆኖ ሲቀጥሉ ነው። አለበለዚያ ግን እስራኤላውያን ወንዶች በሙሉ አልቀው ሴቶቹ ብቻ ቢቀሩ ሴቶቹ ከግብፃውያን ጋር እየተጋቡ የሚወልዷቸው ምኖች ይሆናሉ? ግብፃውያን ይሆናል። ስለዚህ ተጠበቡባቸው። ይሄንን ዘዴ ዘየሩ። እግዚአብሔር ግን ስለ ተስፋ ቃሉ ጣልቃ ገባ። ስሙ ይባረክ። በአዋላጆቹ ፊት ለአንዳንዶቹ ሞገስ ሰጠ፣ ሌሎቹ ደግሞ ሴቶቹ ይላል። ደስ የሚለው ፓርቲ ነው። ሴቶቹ ግብፃውያን አዋላጅ ሳይመጡ ጠንካሮች ስለነበሩ እራሳቸው አመጣው ይወልዱ ነበር። አዋላጅ አይፈልጉም። ግብፅን ለማሸነፍ የግብፅን ዛቻ ለማሸነፍ እኛ ጠንካራ ከመሆን ያለፈ ሌላ አማራጭ የለም። እኛ መጠንከር አለብን እንደ ሀገር። ስለዚህ ወልደው ይጠብቋቸዋል። ሄዶ ማን ያዋልድ? ሲያዋልዱ ካልተገኘ ማን ይግደል? ግብፅ ለእሷ ጥቅም ሌላውን በማስጨነቅ በዘዴ ግፍ በመስራት የምትታወቅ መሆኗን ከመጽሐፍ ቅዱስ ላይ ምስክር የለም። ያ ብቻ አይደለም። እግዚአብሔር በጸና ክንድ በበረታ ክንድ ጣልቃ ገብቶ እስራኤልን ወደ ከነዓን ምድር ሊያስወጣ ጣልቃ በገባበት በዚያ ጊዜ ምን እንዳደረጉ እንመልከት። ያ 10 አይነት መቅሰፍት ከወረደባቸው በኋላ ሳይወዱ በቃ ሂዷል። ግብፅ ወዶ የኢትዮጵያን መብት ያከብራል ማለት የማይቻል። እኛ አንድ ከሆንን እግዚአብሔር ሞገሱን፣ ጸጋውን፣ ምሕረቱን እንዲያበዛልን ከጸለይን ሳይወዱ መቀበላቸው ግን የማይቀር። በኋላ ወጡ። እስራኤላውያን እንደወጡ መንገድ ላይ እንደደረሱ ፈርዖን እንዲህ አለ ይላል። ዘጸአት 14 ከቁጥር 1 ጀምሮ ተመልከቱ። ዘጸአት 14 ከቁጥር 1 ጀምሮ ምን ይላል? እግዚአብሔር ሙሴን እንዲህ ብሎ ተናገረው። ተመልሶም በሚግዶልና በባህር መካከል በአል ዛፎንም ፊት ለፊት ባለው በፊሃሂሮት ፊት እንዲሰፍሩ ለእስራኤል ልጆች ተናገር። ከእርሱም አጠገብ በባህር ዳር ትሰፍራላችሁ። ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ፣ ምድረ በዳም ይይዛቸዋል ይላል። እኔም የፈርዖንን ልብ አጸናለሁ፣ እርሱም ያባረራቸዋል። በፈርዖንና በሰራዊቱ ሁሉ ላይ ክብር አገኛለሁ። ግብፃውያኑም እኔ እግዚአብሔር እንደሆንኩ ያውቃሉ። እነርሱም እንደዚሁ አደረጉ። ሕዝቡም ሁሉ ከቁጥር 5 ተመልከቱ። ሕዝቡም ሁሉ እንደኮበለሉ ለግብፅ ንጉሥ ነገሩት። የፈርዖንና የባሪያዎቹም ልብ በሕዝቡ ላይ ተለወጠና እንዳይገዛልን እስራኤልን የለቀቅነው ምን አድርገናል አሉ።
እስራኤል ከግብፅ የወጣው በእግዚአብሔር ጉልበት እንጂ ድሮም ቢሆን በፈርዖን ፈቃድ አይደለም። እግዚአብሔር ከሰራው ተአምር የተነሳ እስራኤላውያን ወጥተው ብዙ ርቀት ከተጓዙ በኋላ ፈርዖንና ሰራዊቱ ተሰብስበው እንዲህ ተባባሉ፣ እንዴ እንዳይገዛልን የኛን መብት የኛን ጥቅም እሱን እየረገጥን እንዳንቀበል የኛ ባሪያ እንዳይሆን የኛ ዕቃ እንዳይሆን እስራኤልን የለቀቅነው አብደን ነው እንዴ? ምን ሆነ ነው? ለምንድን ነው አሁን በአስቸኳይ ምን እናድርገው? እንመልሰው። ተቆጥተው ተነሱ። ስታስቡት ወገኖች አባይን የኢትዮጵያን ለማፈር የኢትዮጵያን ውሃ እየጠረገ ወስዶ የፍራፍሬው የሰላጣው የጎመኑ የእርሻው ፍሬ የበዛለት ግብፅ ዛሬ ኢትዮጵያ ውሃውን አንድ ብርጭቆ እንድትጠቀምበት ይፈቅዳል ብላችሁ ማሰብ ነው ይቻላል? ሲገዛልን የኖረውን ሲመግበን የኖረውን አሁን ይወስዱብናል። ይውሰዱት፣ ምንም አይደለም፣ እነሱም የድርሻቸውን ይጠቀሙ እንዲሉ እኮ እነዚህ ሰዎች እግዚአብሔርን የሚያውቁ አለባቸው። ውሃው ከተነሳበት አገር የተራበውን ሕዝብ መብራት ያጣውን ሕዝብ ጠቅሞ የተረፈው እኛ ጋር ይምጣው። ውሃውን እግዚአብሔር የሰጠው ለእነሱ ነው። ቀድሞ ከእነሱ ሲተርፍ ደግሞ እኛ ጋር ይመጣል። በአይሆን በፍቅር እንተሳሰብ እንበላቸው የሚሉት እኮ ሕሊና ካላቸው። ሕሊና የሚኖረው ደግሞ የእግዚአብሔርን ልጅ እንደመጣ ልቦናን እንደሰጠን እናውቃለን የተባለው ቃል ሲፈጸም የእግዚአብሔር ልጅ ልብ ሲሰጠው ነው ሰው ልብ ያለው። እንደዛች አህያ ልብ የሌለው ሰው እኮ ብዙ ዝም ብላ እንደምትጮህ አህያ እንደምትበላ ልትበላ ኤኒታይም ጅብ መጥቶ ሊበላት እንደሚችል ማታውቃቸው አህያ ዝም ብላ የምታናፋው እዚህ ጋር እንዳይገዛልን ለምን ለቀቅ ነው ለምን ፈቀድለን እንጂ ተነስተው እየበረሩ መጡ። ቁጥር 7 ስትመለከት ቁጥር 6 ሰረገላውን አሰናዳ ሕዝቡንም ከእርሱ ጋር ወሰደ። 600 የተመረጡ ሰረገሎችንና የግብፅ ፈረሶች ሁሉ በእያንዳንዱ ሰረገላ ሁሉ ላይ ሶስተኞችን ወሰደ። ስፍር ቁጥር የሌለው 600 የተመረጡ ሰረገሎች፣ ከዛ ጋር አብሮ ፈረሰኞች። ሶስተኞቹን ወሰደ ነው የሚለው። ሶስተኛ ማለት ካለው ሰራዊት ውስጥ ሶስቱን እጅ ወሰደ ማለት ነው። አስቡት 100,000 ሰራዊት ቢኖረው ከ100,000 ሶስቱን እጅ ከወሰደ ስንት ወስዷል ማለት ነው? 75,000 ወስዷል። ያለውን ኃይል በቁ ያሰማል። ኢትዮጵያን ለማስፈራራት ግብፅ የማታሰማራው ኃይል የላትም። ትልቁ ነገር እግዚአብሔር ከኛ ጋር ነው የሚለው። ወሰደ። ቁጥር 8 እግዚአብሔርም የግብፅን ንጉሥ የፈርዖንን ልብ አጸና፣ እርሱም የእስራኤልን ልጆች አሳደደ። የእስራኤልን ልጆች ከፍ ባለች እጅ ወጡ። ቁጥር 9 ግብፃውያንም የፈርዖን ፈረሶች፣ ሰረገሎችም፣ ፈረሰኞችም ሰራዊትም ሁሉ አሳደዷቸው። በባህሩ ዳር በበዓል ዛፎን ፊት ለፊት ባለው በፊሃሂሮት አጠገብ ሰፍሮ አገኟቸው። ከፊት ዝግ ከኋላ ፈርዖን ብቻ ባለበት ሁኔታ ተፋጠጡ። ተሰዳጁ መሳሪያ የለውም፣ ጦርነት አያውቅም። አሳዳጁ የተመረጡ ሰራዊቶችን፣ ሰረገለኞችን፣ ጭፍራዎችን፣ ጨካኞችን መግዛት የለመዱ መግረፍ የለመዱ ማሰቃየት የለመዱ እነዛ ደካሞች ተገናኙ። ቁጥር 10 ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮሁ። መጮህ እንድንችል ጌታ ይረዳል። የመጀመሪያው ፈርዖን ወይም ግብፅ የሚሸነፍበት መንገድ ቢኖር ወደ እግዚአብሔር መጮህ። እግዚአብሔር ሆይ አንተ የገባህልንን የተስፋ ቃል ለአባቶቻችን የተናገርከውን ከነዓንን እሰጣቸዋለሁ፣ ባርነት የእናንተ አይደለም ያልከንን ለመፈጸም ነው የምንሄደው፣ አይሆንም የሚለን አለ፣ አንተ ጣልቃ ግባ ነው እያሉ ያሉት።
ምድራችን እጆቿን ወደ እግዚአብሔር ትዘረጋለች የተባለላት ናት። እጅን መዘርጋት ማለት ወደ እግዚአብሔር ትመለሳለች። ከመመለሷ የተነሳ አእምሯ ይከፈታል። ውሃዋን ትጠቀማለች፣ መሬቷን ትጠቀማለች፣ ህዝቧን ትጠቀማለች ማለት ነው። ይህን ስናደርግ አይገባም የሚለን ከሆነ አቤቱ የተናገርከን እንዳይፈጸም የሚገዳደረንን አንተ ምን በለው ተመልከተው፣ ጌታ ይየው። ጠማሞች እግዚአብሔር ጣልቃ ገብቶ ካላስቆማቸው በገዛ ፈቃዳቸው ጥመትን አይተው። ለዚህ ነው ወደ እግዚአብሔር መጮህ ያለበት። ወደ እግዚአብሔር ጮሁ ይለናል። በጮሁ ጊዜ ቁጥር 11 ላይ ሙሴ እንዲህ ያሉ ጮሁ። አንዳንዶቹ ግራ ተጋባላቸው። ቁጥር 11 ላይ ሙሴንም በግብፅ መቃብር ስላልኖረ ነው በምድረ በዳ እንሞት ዘንድ ያወጣህ? ከግብፅ ታወጣን ዘንድ ይህ ያደረግብን ምንድን ነው? ስማ ሙሴ። ወገኖቼ በመከራ ሰዓት ትልቁ ችግር ምንድን ነው? በአንድ ልብ ከመቆም ይልቅ ሊመጣ ያለውን መከራ በማየት የተከፋፈለ የተበታተነ እርስ በርሱ የሚነካከስ ከመሪዎቹ ጋር የሚጣላ ከወንድሙ ከእህቱ ጋር የሚጣላ ሆኖ መገኘት የሚያመቸው ለፈርዖን እንጂ ለማን ነው? ምን አሉ ይላል እንዴ? ስማ ሙሴ በግብፅ መቃብር ስለሌለ ነው ምድረ በዳ ውስጥ ከምንሞት እዛው ግብፅ ሞተን ብንቀበር አይሻልም ነበር? ምን ማለታቸው ነው? ፈርዖን መጥቷል፣ የመጣው ሊገለል ይገለናል። በቃ መሞታችን ላይ ቀር ምን ነው እዛ በሞትን ነው። እግዚአብሔርን ረሱት። የተሰጣቸውን የተስፋ ቃል ረሱት። እግዚአብሔር ወደ ከነዓን አስገባችኋለሁ ብሎ ያለው የገባሁትን ቃል እፈጽምላችኋለሁ ብሎ ያለው ከኋላቸው ፈርዖን ቢከታተላቸው ከፊታቸው ቀይ ባህር ቢኖርም ይሄን ሁሉ አሳልፎ እንደሚያስገባቸው አውቆ እንደሆነ ዘነቡት። ከእግዚአብሔር ከመስማማት ይልቅ ከችግሩ ጋር መደራደር ጀመሩ። ችግር ሲገጥማችሁ ችግር ጋር አትደራደሩ ወገኖች። እግዚአብሔር ወደ ተናገራችሁ የተስፋ ቃል ተመልከቱ። ከፈርዖን ብርታት ጋር አትደራደሩ። ከቀይ ባህር ጋር አትወያዩ። ቀይ ባህርም አለ፣ ፈርዖንም አለ። እግዚአብሔር ግን ምን ብሎኛል? ተናግሮኛል። ሲያሜን ነው ወይ? ግብፅ እየዛተች ነው። እግዚአብሔር ግን ለምድራችን ተናግሯል። ስለዚህ እኛ ማንን እናምናለን? እግዚአብሔር እናምናለን። እግዚአብሔር እናምናለን። ስሙ ብሩክ ይሁን። ወደ ሙሴ እንደዛ ሲሉ ሙሴ ቁጥር 13 ላይ እንደዚህ ያላቸው፣ ሙሴም ለሕዝቡ አትፍሩ። የመጀመሪያው ነገር ያለው ሙሴ ሰው አይደል እንዴ? ግን ሙሴ እግዚአብሔርን ማየት ይችላል። አያችሁ? አትፍሩ፣ ዛሬ የምታዩዋቸውን ግብፃውያንን ለዘላለም አታዩዋቸውምና ቁሙ። የሚያቆም መንፈስ በምድራችን ላይ ይሆን። አንድ አድርጎ የሚያቆም መንፈስ። አትፍሩ፣ ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውምና ቁሙ። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። እስቲ አሜን ነው። አሁን እዚህ ጋር የምናየው ትልቁ ሚስጥር ምንድን ነው? ህዝቡ ግራ በተጋባ ጊዜ ፈርዖንን አይቶ ቀይ ባህርን አይቶ ሊመጣ ያለውን ጦርነት ጭፍጨፋ እያሰበ በተጨነቀ ጊዜ ወደ ሙሴ ጮኸ። ሙሴ ወደ እግዚአብሔር ጮኸና ለህዝቡ ያላቸው ምንድን ነው? አንደኛ አትፍሩ፣ ሁለተኛ በአንድ ልብ ቁሙ። ግማሻችሁ እግዚአብሔር ይረዳናል፣ ግማሻችሁ ደግሞ ለምን አልተመለስንም አትበሉ። ግማሻችሁ ከፈርዖን ጋር እንደራደር፣ ቢያንስ የተወሰነ ሰው ነፍስ እንኳን ብናድን ብላችሁ እንደራደር፣ ግማሻችሁ ደግሞ አንደራደርም አትበሉ። ቁሙ፣ በአንድ ልብ ቁሙ። እግዚአብሔር ለእናንተ ከተናገረው ሐሳብ ጋር ተስማምታችሁ በአንድ ልብ ምን በሉ? ቁሙ። እስቲ አሜን ነው። ከፈርዖን ጋር ድርድር የለም። እውነት ለመናገር መስራት መቀጠል፣ እግዚአብሔር ያለውን ማድረግ መቀጠል እንጂ ዛሬ የምታያቸው ግብፃውያንን ከቆማችሁ ነው ያላያችሁ። ከቆማችሁ በአንድ ልብ ካልተከፋፈላችሁ፣ በአንዳ ምናምን ካልሆናችሁ ማለት ነው። ሀገሩን የሚሸጥ ህዝቡን የሚሸጥ ማንነቱን የሚሸጥ ካልሆናችሁ፣ ከቆማችሁ
እግዚአብሔር ለእናንተ የሚያደርጋትን ማዳን ታያላችሁ። ጠላቶቻችሁን ደግሞ ለዘላለም አታዩአቸው። እግዚአብሔር እንዲዋጋልን መጀመሪያ የሚያስፈልገው በአንድ ልብ የእሱን ፊት ምን ማድረግ ነው? መፈለግ። ሌላ ቢቀር እንደው እግዚአብሔርን ከሚያምኑና ከሚታመኑ ጋር መስማማት እንኳ ቢያቀተን አንቃወማቸው፣ እንተዋቸው። በቃ አፋችን ይዘን ዝም ብለን ከጠላት ጋር መወያየት እንተው። ከግብፅ ጋር መደራደር አንቺ ብታረጊ እኔ እንዲያደርግልሻል ምናምን እንተው። ሰው ራሱን መሸጥ የለበትም፣ አገሩን መሸጥ የለበትም። ይሄ እግዚአብሔር ስጦታ ነው። የሚገርመው መጽሐፍ ቅዱስ በሐዋርያት ሥራ መጽሐፍ ላይ ምን ይላል? ለሰዎች እግዚአብሔር ፈልገው ያገኙት ዘንድ በምድር ላይ የሚኖሩበትን ስፍራና ዳርቻ ወስኖ ሰጣቸው። ከእነሱም የራቀ አይደለም። ልባቸውንም በሚበሉትና በሚጠጡት ነገር ደስ ያሰኛል። ዝናብ እያዘነበ ምድር ሰጥቶ አርሰው እንዲበሉ እያደረገኛል። በሌላ አማርኛ የሚኖሩበትን ዳርቻ ለሰዎች የወሰነላቸው እግዚአብሔር ነው። በዛች ምድር አኑሮ ያንን ውሃ ሌሎቹንም ውሆች ሐይቆች የሰጠን ማን ነው? እግዚአብሔር። በእሱ የተሰጠን ነገር አይነካብን ስንል በአንድ ልብ እንቆም። የሚጠቀሙበት የባንዳ መንፈስ ያለው አያገኙ። በኢየሱስ ስም የተመታ ትውልዱን የሚሸጥ የተለያየ ልዩነት አስተሳሰብ ሊኖረን ይችላል። የፖለቲካ አመለካከት ልዩነት ሀገራችን ሊኖር ይችላል። ስንጸልይ ይሄንን ነው መጸለይ ያለብን። አንደኛው ምንድነው ይሄ ብሔራዊ አንድነት ላይ የተመሰረተ አመለካከት ያለው ነው። ሌላው በጎሳ ላይ የተመለከተ ያለው ነው። ሌላው በሃይማኖት ላይ የተመሰረተ ያለው ነው። ምንም ላይ ይመስረተው በሀገር ጉዳይ ላይ ግን አንድ ይሁን። እኔ ጎሳዬ ብዬ ለጎሳዬ መከራከር የምችለው አገር ካለች፣ እኔ አንድነት ማለት የምችለው አገር ካለች፣ እኔ ሃይማኖት ማለት የምችለው አገር ካለች። ዳርቻ ወሰነላቸው ተብሎ እንደተጻፈ ለእኛ ወስኖ የሰጣት አባቶቻችን ይኸው ብለው የሰጡን ዳርቻ ካለ ነው። ካለ ክርስትና ሞኝ መሆን አለ። ክርስትና እግዚአብሔርን ቃል ተከትሎ ሊኖር የሚገባው ኑሮ በተገቢ መንገድ ምን ማለት ነው? መኖር ነው። ሲያመና ወይ እና አሜሪካ ጌታ ምሕረት ያድርግላቸው በጣም ያናደዱ እና ጌታው እና አቡነ ጴጥሮስ እንዳንሆን እያልኩ ነበር ሰሞኑን ዝም ብዬ ሳስበው። እና አቡነ ጴጥሮስ እነ ጣሊያን እናደርጋቸዋል። እነ ግብፅ አሜሪካንን ከአረብ ጋር ለማስማማት ካላቸው ቁልፍ ሚና የተነሳ ኢትዮጵያ የገዛ ውሃዋን መጠቀም እንዳትችል በአሜሪካ ጫና ሊደረግባት ይገባል እንዴ? የሚደረግብን ጫና የሚሰራው ህዝባችን አንድ መሆን ካቃተው ብቻ። ለምን? የመጨረሻ ጥቅስ ላምጣላችሁ። ለምን? መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 12 ማቴዎስ ወንጌል ምዕራፍ 12 ላይ እንደዚህ ይላል። ምዕራፍ 12 ከቁጥር 25 ላይ ነው። ኢየሱስ ግን ሐሳባቸውን አውቆ እንዲህ አላቸው፣ እርስ በርሷ የምትለያይ መንግስት ሁላ ትጠፋለች። እርስ በርሱ የሚለያይ ከተማ ወይም ቤት አይቆምም። ይኸው ኢትዮጵያ ላይ የግብፅ ምኞት፣ የአሜሪካ ምኞት ሊፈጸም የሚችለው ኢትዮጵያውያን እንደ ኢትዮጵያዊ አንድ ሆነው መቆም ካቃታቸው ብቻ። ከቆሙ አይፈጸምም። ለምን? አገር መቆም የሚያቅታት፣ መንግስት መቆም የሚያቅተው፣ ዙፋን መቆም የሚያቅተው የውጭ ወረራ ስለመጣበት ሳይሆን እርስ በርሱ በአንድነት መቆም ካቃተው ብቻ። ለዚህ ነው ጌታ ሲናገር እርስ በርሱ የሚለያይ መንግስት አይቆምም እኮ አለ። እርስ በርሱ የሚለያይ ቤትም አይቆምም አለ። እርስ በርሱ የሚለያይ ህዝብም እንደ ህዝብ ሊቆም አይችልም። አገር እንደ አገር እንዲቆም በአገርነት ዙሪያ መሰባሰብ ያስፈልጋል። ህዝብ እንደ ህዝብ እንዲቆም በቃ እኛ እኮ
ይሄኛው አማራ ነው፣ ያኛው ኦሮሞ ነው፣ ይሄኛው ጉራጌ ነው፣ ያኛው ትግሬ ነው፣ ያኛው ሀዲያ ነው፣ ከምባታ ነው ተባለ እንጂ ኢትዮጵያዊ ነን ብሎ መቆም አለበት። ያ ከሆነ የአሜሪካም ማስፈራሪያ የግብፅም ዛቻ የትም አያደርሳቸው። ለምን? አንድነቱ ጌታ እዚህ ጋር እንደተናገረው ማለት ነው። አንድ ሆኖ መቆም አለመጥፋትን፣ አለመሸነፍን፣ ድል ማድረግን አለመጥፋትን፣ አለመሸነፍን ያመጣና ድል ማድረግ ይሰራል። ስለዚህ የሚያስፈልገን መጸለይ ያለብን እንደ ቤተክርስቲያን አንደኛ ክርስቲያኖች ነን፣ ጉዳዩ ይመለከተናል፣ ምድራችን ነው፣ ህዝባችን ነው፣ ሀገራችን ነው፣ ድምፃችን ማሰማት። ሁለተኛ ጌታ ሆይ ለህዝባችን አንድ ልብ ስጥ የሚል መልእክት ማስተላለፍ። አንድ ሀሳብ ስጥ። ከዛ ባገኘነው አጋጣሚ ሁሉ በአገር ጉዳይ ላይ በአንድ ላይ ልንቆም ይገባል የሚለውን ድምፃችን ማሰማት። አሜን ነው። ይሄ ማይቆረቆሮ ሰው ካለ ምን ተይዘው እርስ በርሷ የምትለያይ መንግስት አትቆም። እርስ በርሱ የሚለያይ ቤተሰብ አይቆምም። እርስ በርሱ የሚለያይ ከተማ አይቆምም። ስለዚህ ግብፃውያን እኛ አገር ውስጥ ማግኘት የሌለባቸው አገሩን የሚሸጥ ሰው ነው ማግኘት የሌለባቸው። የእነሱ መጠቀሚያ የሚሆን ሰው ነው ማግኘት የሌለባቸው። እንዲህ ያለው መንፈስ በኢየሱስ ስም የተመታ ይሁን። ፈጽሞ የምድራችንን ዜጎች የትኛውንም ዘር፣ የትኛውንም ቋንቋ፣ የትኛውንም ሃይማኖት በጌታ በኢየሱስ ስም እንዳያገኝ ይዘጋበት። ያ ከሆነ አባይ ይቀጥላል። እንዲያውም እኔ ሳስበው እየጸለይኩ ያሉት ቦንድ መሸጥ መጀመሪያ ያለባቸው ይህን ሰሞን እንዳዲስ ነው ብዬ ነው ማስበው። እግዚአብሔር የሀገር ፍቅር ስሜትን ባነሳሳበት በአሁኑ ጊዜ አትንኩን በተባለበት ጊዜ ኢትዮጵያ እኮ ጣሊያንን ያባረረችው የጦር መሳሪያ ኖሯት አይደለም፣ አንድነት ያለው አይደለም። አንድነት በድንጋይ ታንክን ማረካለን የተባለው እኮ አንድነት ነው። አንድነት ካለ በድንጋይ ምን ይማረካል? እንዴ ፓስተር ዛሬ ስለ ጦርነት ታወራለህ እንዴ? ነው ነገሩ። ጌታ መንግስታትን በስልጣን ላይ ያስቀመጣቸው ለምን እንደሆነ ሲናገር ባለስልጣን መንግስት በከንቱ ሰይፍ አይታጠቅም። መልካም የሚያደርገው ሊያመሰግን፣ መልካም የማያደርገው ደግሞ በያዘው መሳሪያ ሊቀጣው ነው ይላል። የእግዚአብሔር እጆች ናቸው መንግስታት፣ ጤናማ መንግስታት፣ እግዚአብሔር የሚፈሩ መንግስታት። ሰላም በምድር ላይ እንዲመጣ የእግዚአብሔር እጆች ናቸው። ክፉዎቹ በእግዚአብሔር ላይ አምፀው ክፋት እየሰሩ ነው፣ ያወርዳቸዋል። መልካሞቹ ፍትህን የሚያሰፍኑት ግን ፍትህ ለማስፈን እኔና እናንተ ጋር ፍትህ ለማስፈን ወንጌልን መስበክ ነው ለኔና ለናንተ። ሌሎቹ ግን ፍትህን የሚያሰፍኑት ወንጌል ሰምተው አይደለም። ለምን? ከወንጌል ጋር የተስማሙ አይደለም። የሚከለክላቸው አይፈልጋሉ መንግስታት ያሰፍናል። ይሄ ደግሞ መንግስትን የሚያስቀምጠው እግዚአብሔር ነው። ቤተክርስቲያንን የሚያስቀምጠው እግዚአብሔር ነው። መንግስት እንደ እግዚአብሔር ቃል ሲራመድ የአገሩን ዜጎች መብት ይጠብቃል፣ አገሪቷን ይጠብቃል። ቤተክርስቲያን እንደ እግዚአብሔር ቃል ስትራመድ አገርና ህዝብን በትክክል የሚመሩ መሪዎችን፣ አስተዳዳሪዎችን ትፈጥራለች። የሳቱትን መከራ ታቀናለች። ይሄ ልክ አይደለም ትላለች። አሁን ልክ ስላልሆነ ነው የተናገርኩት። ስለዚህ ወጥታችሁ እናንተም እንዳንድ ሰራዊት ራሳችሁን በንግግር፣ በሀሳብ፣ በምክር፣ በገንዘባችሁ ከሀገራችሁ ጋር እንድትቆሙ የበኩላችሁን ጥረት ልታረጉ ይገባል። ጌታ ማስተዋል ይስጥ። ቆመን በዚህ ሰሞን በእኛ በኢትዮጵያውያንና በኤርትራውያን ዘንድ ያለው ትልቁ ሌሎችንም ጨምሮ ትልቁ ጥያቄ እነዚህ ሁለት ነገሮች ናቸው። ለኢትዮጵያውያን የአባይ ጉዳይ፣ የግብፅ ዛቻ፣ የአሜሪካ ጫና፣ በዓለም አቀፍ ደረጃ ደግሞ ኮሮና ቫይረስ። ስለ እነዚህ ጉዳዮች የእግዚአብሔር ቃል የሚለውን ተመልክተናል። ምንም ይሁን ከእውነት ጋር እንወገናለን፣ ዋጋም ቢያስከፍለን። አሜን ሃሌሉያ። ዋጋም ቢያስከፍለን የፈለገውን የሚያመጣብን እንኳን ቢሆን እግዚአብሔር እውነት ነው ካለው ነገር ጋር እንቆማለን።
አቤቱ የዘላለም አምላክ ልዑል እግዚአብሔር ግብፅ በፊት ምንድን ናት? ትላንት ሕዝብን እስራኤልን ስትረዳ ትዕቢታቸውን እንደመታህ አማልክቶቻቸውን እንደቀጣህ ከካህናቶቻቸው እጅ የጣዖቶቻቸውን ጉልበት በሙሴ በትር በኩል እንደነጠቅህ ሕዝብህን እስራኤልን ነፃ ለቀህ ወደ ገባህላቸው የተስፋ ቃል ምድር እንዲገቡ እንዳደረግ እንዲሁ እግዚአብሔር ሆይ እንጸልያለን። ወደ ዛቻቸው ተመልከት። አለን ወደሚሉት ቀይ ባህር ላይ አለን ወደሚሉት ጫና የመፍጠር ጉልበት እጅህ በጌታ በኢየሱስ ስም ይመልከት። አቤቱ ጌታ አይኖችህ ይመልከቱ። ድሆች ሕዝቦቻችንን ጌታ ሆይ መብራት አጥተው የሚበሉት አጥተው በገዛ ሀገራቸው ባዕዳን ሆነው የሚኖሩትን ድሆች እናቶች፣ አባቶች፣ ወንድሞቻችንን ጌታ ሆይ አቤቱ በርኅራኄ አስባቸው። አቤቱ የዘላለም አምላክ ልዑል እግዚአብሔር ሆይ ይህ የሚሰራና ወደፊትም ሊሰራ ያለው ነገር ሁሉ ከማናቸውም የክፎች ተጽዕኖ ነፃ ሆነው ውጤታማ እንዲሆን ፍሬያማ እንዲሆን የአየር ክልላችን በኃይል ይጠበቅ። ሕዝባችን በጌታ በኢየሱስ በኃይል ይጠበቅ። ፖለቲከኞቻችን እግዚአብሔር ሀገራቸውን ይውደዱ። ጌታ ሆይ ሃይማኖተኞች እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ሕዝባቸውን ሀገራቸውን የሚወዱ ይሆኑ። ሰው በእግዚአብሔር ሲደሰት ለእግዚአብሔር ይገዛል። እግዚአብሔር ደግሞ በሰው ሲደሰት በዛች ምድር ላይ በዛ ሕዝብ ላይ ክፉ ያሰበውን ሰው ልብ እንኳን ያቀናል። እጸልያለሁ ሀገራቸውን ሊክዱ የተነሳሱ ካሉ ልባቸው በኢየሱስ ስም ይለወጥ። ለጠላት ሰርጎ መግባት ምክንያት ሊሆኑ ያሰቡ ካሉ ጌታ ሆይ በኢየሱስ ስም ልባቸውን ለውጠው፣ መንገዳቸውን እጠረው፣ አስተሳሰባቸውን በኢየሱስ ክርስቶስ ስም አንተ ግዛ። ለመሪዎቻችን እውቀት እንድትሆን፣ ለመሪዎቻችን ጥበብ እንድትሰጣቸው የዘላለም አምላክ ልዑል እግዚአብሔር ሊደረግ የሚገባውን እያሰቡ ከአንተ እየሰሙ የሾለከውን እየያዙ ሰርጎ የገባውን እየያዙ ሕዝብህን በቅንነትና በእውነት እየመሩ እንዲሄዱ እጆቻቸውን እንድትይዝ እንጸልያለን። አቅም እንድትሆናቸው በኢየሱስ ስም እንጸልያለን። እግዚአብሔር የዘላለም አምላክ በኢትዮጵያ ላይ ያሰፈሰፈ ማንኛውም መንፈስ የተመታ ይሁን። የአረቦች ምክር በኢየሱስ ስም የተመታ ይሁን። የፍልስጤም መንፈስ፣ የእስማኤላውያን መንፈስ፣ የአማሌቃውያን መንፈስ፣ የሞዓባውያን መንፈስ ይህችን ምድር የደም ምድር ለማድረግ የጥፋት ምድር ለማድረግ የርኩሳን መናፍስ ማረፊያ ለማድረግ የሚመክሩ ከጀርባ የሚሰሩ በኢየሱስ ምክራቸው ይመታ። በኢየሱስ ምክራቸው ይመታ። ደራሽ ውሃ ደርሶ እንደሚያፈርስ እንዲሁ መንፈስ ደርሶ ምክራቸውን ያፈርሰው። በጓዳ የመከሩት ምክር በኢየሱስ ስም ይመታ። በአደባባይ የዛቱት ዛቻ ይመታ። ዘላለም አምላክ ልዑል እግዚአብሔር ኮሮና ቫይረስን ወደ አንተ ይዘን እንቀርባለን። በናዝሬቱ በጌታ በኢየሱስ ስም ለሕዝብህ አንተ ራራ። ያንተን ፊት መፈለጊያ እንጂ የመጥፊያ ምክንያት እንዳይሆን በኢየሱስ ስም እንጸልያለን። ትውልድ እግዚአብሔር ወደ አንተ እንዲመለከት ይህ ሁኔታ ጌታ ወደ ጸሎት እንዲመልሰው፣ ወደ ቃል እንዲመልሰው፣ ወደ ምልጃ እንዲመልሰው በናዝሬቱ በኢየሱስ ስም እንለምንሃለን። አቤቱ እኔንና ወንድሞቼን እህቶቼን ዛሬ በማዕከላችን የሌሉትን ከሀገር ወጥተው የሄዱትን ሕፃናቱን ታላላቆችን ሁሉ በኢየሱስ ክርስቶስ ስም በጌታ ክቡር ደም ሸፈንዋል። በጌታ በኢየሱስ ክርስቶስ ክቡር ደም ሕዝብ ይሸፈን። አብያተ ክርስቲያናት ይሸፈኑ። አቤቱ የዘላለም አምላክ ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል ተብሎ እንደተጻፈ ሕዝብ በጥንቃቄ እንዲታጠብ፣ ራሱን እንዲጠብቅ፣ ራሱን እንዲያገል ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ።
ሕዝብ ከፍርሃት የተጠበቀ ይሁን። ሕዝብ ከተስፋ መቁረጥ የተጠበቀ ይሁን። መቅሰፍት ወደ ቤት አይገባም፣ ክፉ ወደ ቤት አይቀርብም ተብሎ እንደተጻፈ መቅሰፍት በጌታ በኢየሱስም ይከልከል። አመፃ በጌታ በኢየሱስም ይከልከል። ደሙ በጉበናችን ላይ ነው፣ ደሙ በግንባራችን ላይ ነው። የጌታ ደም ስላለብን እኛና የኛ የሆነ ነገር ሁሉ በኢየሱስ ደም ይሸፈን። መርገም ይራቅ። ሕይወትና ሰላም ይሁን። የማያምኑትን ቤተሰቦቻችንን ጌታ ሆይ ስለ ልጆች ስትል ሸፍናቸው። ምን እንላለን ጌታ ሆይ ፊት ተቀምጠን በዚህ ሁኔታ እንኳን እንድንፈልግ እድል ስለሰጠህን ክብርና ምስጋና ለአንተ ይሁን። ከፍ ከፍ በልልህ። ስምህ የተባረከና የተመሰገነ ይሁን። ሳምንቱን ለታመኑት ልጆችህ አደራ ሰጠን። ያውና ጻድቅ በሆነው አንድያና ብቸኛ ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም ብለህ ስማን።